እንጂ ከግርዶ ፊት ሆኖ ማናገርበት ምክንያት ምንድነው? ከግርዶ ከወጣ ፍጥረትን ያጠፋል ነው አላህ። ያ መጋረጃው ራሱ ሂጃቡ ፍጡር ነው ፍጡር አይደለም? ከሂጃብ ኋላ እንጂ ከሂጃብ ፊት ሆኖ የማናገርበት ምክንያት ፍጥረት በሱ እይታ ስለሚጠፉ ነው ከተባለ ሰው አላህ እያየ አይደለም ማለት ነው። አላህ ወይን አይኑን ጨፍኗል ወይንም ደግሞ ግርዶሹ እይታውን ጋርዶታል ማለት ነው። ከግርዶ ኋላ መጋረጃ ያ መጋረጃ አላህ እንዳያ አድርጎታል ወይ? አላህን ሸፍኖታል ወይ? አላህ ከመጋረጃው ፊት ለፊት ማየትስ ይችላል ወይ? አላህን ደግሞ እንደ ፍጡር የሚጋርደው ነገርስ አለ ወይ? አንዲትን ኩራዝ መጋረድ የሚችል አካል ይኖራል። አንዲትን መብራት መጋረድ የሚችል አካል ይኖራል። ፈጣሪ መጋረድ የሚችል ነገር ይኖራል ወይ? ሻማን ሊጋርድ የሚችል ሊኖር ይችላል። ጧፍን መጋረድ የሚችል ሊኖር ይችላል። ፈጣሪ መጋረድ የሚችል አለ ወይ? ሴና ሴና እንዴት ነሽ? ደህና ነኝ። እንዴት ነህ? ይመስገነው። እየበረታሽ ነው? ሰላም ሁሉ ሰላም። እየበረታው ነው። የባለፈው መምህሩ ዛሬ አይመጣም? የትኛው? የሆነ ቀን ያመጣሽው አሊፍ ነው። ልጥራው እንዴ? ጠሪው አራሱ ማለስለው ነው። አሁን እኮ ሲስተርሽስ እያበሰልኩት ነው በደንብ አድርጌ። አይ ጥሩ ስራ ነው። አው በውስጥ ያው መስማት ራሱ አንድ ነገር ነው ብዬ አምናለሁ። ምክንያቱም በእኔ ቦታ ሆኜ ሳስበው ስለ ክርስቶስ ራሱ መስማትና ስለ አላህ ትክክለኛው መንገድ ማወቅ መስማት ብቻ በቂ ነው። ከሰማ በኋላ ኦፍረድ የቢቴ ያዱ እንደሳ ሲገሌ እና ደስ ይለኛል። ደግሞ በአንተ በጣም ነው የምኮራው ማርያምን። ከዚህ በላይ እንደምታደርግ እርግጠኛ ነኝ። ምክንያቱም ቤተሰቦችም እንዲድኑ ፈልጋለሁ። መጠንከር አለብሽ። አንቺም በደንብ መጎበዝ አለብሽ። ታዳምጣለሽ ሲስተሮችሽስ? እህቴ ያው ከእንግዲህ ባገኘሁት አጋጣሚ ልነግራት እሞክራለሁ። ከእንግዲህ ያው ካዳመጠች መተግበር ነው በቃ የሚቀረው ከዚህ በኋላ። ያው ግን በአዲስ ነገር ደግሞ እንገናኛለን አንድ ቀን። ደስ ይለኛል፣ ደስ ይለኛል። መጠቅለል አለባችሁ። ጎበዝ በሉ። በጣም ነው የምኮራብህ ማርያምን። በጣም አመሰግናለሁ። በህይወቴ ትልቁን ውለታ ነው ያልክልኝ። ታንክ ዩ። በርቺ። እሺ አባቴ። እሺ ኦኬ። ዛሬ ላይ ቆሜ ሰላም ነው። ሰማለኛ። ዛሬ ላይ ቆሜ አሁን ትልቁ ችግር ምንድነው መሰለህ? እፎይ ሙስሊሞች ስለአምላካቸውንም የሚያውቁት ነገር የለም። ስለ አላህ ምንም ያስተማሯቸው ነገር የለም። አሁን ክርስትና ላይ ጥያቄ ጠይቁ ብትላቸው አላህ ላይ ተናገሩ እስኪ ስለ አምላካቸው አስረዱን ከምትላቸው በላይ ጥያቄ ጠይቀዋል። ክርስትና ላይ መጥተው ክርስቶስ ላይ ስላሴ ላይ መጽሐፍ ቅዱስ ላይ መጥተው እስኪ ስለ አላህ ስለ አምላካችሁ ንገሩን ከምትላቸው በላይ መጥተው ይጠይቀዋል። ክርስትና ላይ ማለት ነው። አምላካቸውን አያውቁትም ጭራሽ። የእንጀራ አባታቸው ነው። የሚገርመው እኮ ያው ጥያቄ የሚጠይቁት እኮ እነሱ ጋር መኖሩ እኮ ነው። ራሳቸው ጋር መኖሩ ያው ጥያቄው እነሱ ጋር ያ ጥያቄ ሲጠየቅ ይከብዳቸዋል ለመመለስ። በጣም አስቀኝው አይደለም እኮ ሲጠየቁ ይናደዳሉ። ለምንድን ነው የሚሳደቡት? በማርያም ይሳደባሉ። አንተ ቤት ራሱ ማለት ነው ማርያም እስኪ አላህ ማን ነው ብለህ ማርያምን አይመልሱልኝም። ይሰድቡኛል ወይ የሆነ ነገር ይናገሩኛል ወይ ኢየሱስ እንደዚህ ነው ይሉኛል እንጂ በፍጹም አይናገሩም። ማርያምን አሁን አብረን አፍጥረን የተነሳ ነውና ግን ቢሆንም አይናገሩም ማለት ምንም ትክክለኛ ነገር አንድ ነገር አይነግሩክም። በቃ አላህ ነው በቃ ዝም ብለህ መከተል ነው። ሂድ ነው ዝም ብሎ መጓዝ ነው። ዝም ብሎ አይን ጨፍኖ መከተል። ዝም ብሎ በቃ ቤተሰብ ባነሳው ዝም ብለህ መጓዝ ነው። ዝም ብለህ መሄድ
በጣም ገራሚ ነው፣ አስቂኝም ነው። ስሙ አዳምጡ፣ አወቁት። እስኪ ምንም አያውቁም እኮ ማርያምን። እኔ አሁን እስላም እያለሁ ማርያምን ስለ እውነቱ በፊት ላይ ምንም አላውቅም። ምንም እንደ አጸያፊ ነገሮችን ምንም ነገር አላውቅም። አሁን እግዚአብሔር ይመስገን አሁን ማለት እመሰክራለሁም ስለ ክርስቶስ አዳኝ እንደሆነ ጌታ እንደሆነ ማርያምን 100% አሁን ላይ በሞት ራሱ ማርያምን አይቆጨኝም። በጣም ደስተኛ ነኝ። ምንም ባይኖረኝ በጣም እኮራበታለሁ። ማርያምን በጣም ነው የምኮራው። ክርስቲያን በመሆኔ ብቻ እኮራለሁ። ሲመርጥ እንደዚህ ነው። ሲመርጥ እንዴት ነው? ቁጭ ብሎ እዚህ ውስጥ ያው ቁጭ ብለ 2600 ከልጅነት ተቤተሰብ ተቀብለ መስከረም አታውቃለህ። አዲስ መጥተው ሲመሰክሩ እንደዚህ ለሌሎች ይድኑ ዘንድ ጥሪ ሲያቀርቡ አንተ ቁጭ ብለ የምታሰድብ ትኖራለህ። እንደ እኔ ቁጭ ብለ አንተም አንቺም እንደዛው። እያንዳንዳችሁ ኃላፊነት አለባችሁ። እያንዳንዳችሁ መልካም ስራ መስራት አለባችሁ። ጥሩ ነገር ማድረግ አለባችሁ። ለሌሎች ጥሪ ማቅረብ አለባችሁ። ጥሩ አርያ መሆን አለባችሁ። ምሳሌ መሆን አለባችሁ ሌሎች ወደ እናንተ እንዲሳቡ። ምክንያቱም ከአስተምሮቱ ባልተናነሰ እናንተ በምትናገሩት በምታደርጉት ነገር ሰዎች ይሳባሉ። እንዳይመጡም ሰዎች በር ልዘጉ ትችላላችሁ። እናንተ የምታደርጉት ሃይማኖታዊ ነገሮች ጤናማ ካልሆኑ ሃይማኖቱ እንደዚህ ያህል እንደሚያደርገው በቃ ሃይማኖቱ እንደዚህ ያህል እንደ ብለው ሰዎች ከሃይማኖት እንዲወጡም ወደ ሃይማኖቱም እንዳይመጡ ምክንያት ትሆናላችሁ። በቀላሉ አንድ ኤግዛምፕል ልስጣችሁ። በዚህ በረመዳን ውስጥ እኔ ቪዲዮ ልስራ እየተናነቀኝ ስሜትን ያነቀኝ ብዙ ቪዲዮዎች አሉ። የእኛ ልጆች ታዋቂ የሚባሉ የራሳቸውን ጾም ረስተው ረመዳንን በቃ ጾም ጀመር ረመዳን እየጾምን ነው እያሉ ከረመዳን ጋር እንትን ሲሉ በጣም ነው የሚያሳዝነው። ይገርም ነው። እስከ 11 ሰዓት ጾምን ምናምን ነገር ይላሉ። ሌሊት 11 ሰዓት በልቼ ከዛ እስከ 11 ጾምኩ ይላሉ። በጣም ያሳፍራል። የኛ እኮ እንደ ህጉ ከሆነ እስከ 12 ሰዓት ድረስ ምግብ አትበላም። ጾሙ እስከ 12 ሰዓት ከቻልክ እስከ 12 ሰዓት ድረስ ጤነኛ ከሆንክ ስራ እንትን ማይላችሁ ከሆነ እስከ 12 ሰዓት ነው መብላት የሌለባችሁ። ከዛ በኋላ ስጋ ምንም ቅባት ነገሮችን ፕሮቲን ነገሮችንም አበላም። ከዛ በኋላ የራሳቸውን ረስተውት ረመዳን ገባ ረመዳን ጾም እየሞከርን ነው ይላሉ። የራሳቸውን ረስተውታል። ግብዳ መስቀል ያሰራሉ። እንደዚህ አይነት ሰዎች ደግሞ አስቂኝ ፓርት ምንድን ነው? ግብዳ መስቀል ያስራሉ። ውስጣቸው የእምነት ሽንፈትን በትልቅዬ መስቀል ሊያታልሉ ይሞክራሉ። ውስጣቸው ባዶ ሲሆን 4-5 መስቀል ያስራሉ። ብራዘር ግብዳ መስቀል በማሰር 4-5 በማሰር አይደለም፣ አንዱ በቂ ነው። እና አትለጠፉ ወይስ ወገን። እና ዋና ሙስሊሞች እስልምና ውስጥ እንዲቆዩ ምክንያት የሆናቸው ምንድን ነው? እስልምናቸውን አለማወቅና ክርስትናቸውን እንዲጠሉ ተደርገው በመሰራታቸው ነው። ክርስትናውን በደንብ አድርገው እንዲጠሉ ተደርገው ተሰርተዋል። ይሄ ደግሞ ለነሱ አሪፍ ሆኖላቸዋል ማለት ነው። ክርስትና እንዲህ ነው፣ ክርስትና እንዲያ ነው እየተባሉ ስላሳደጓቸው እንጂ እዚህ ጋር ልክ ነህ። እኛ አሁን ስናድግ የለም ስለ ኢየሱስ አንድ ማለት ምንም የሚነገረን ነገር የለም፣ ግን እንዳናዳምጥ ድረስ ማለት እስክንጠላ በቃ እኔ በጣም ነበር የምጠላው ማርያምን። ስለ እውነቱ ብዙ ነገር አስባለሁኝ እና መስቀል ያየ ሰው ራሱ ሳይ በጣም ነበር የሚያስጠላኝ ማርያምን። አሁን እንደዚህ ልወደው እንዲህ ላምንበት በዛ ሰዓት ግን ያው አስተዳደግ ነው። ስናድግ የለም እንድንጠላ አድርገን እንዳንሰማ እንዳናዳምጥ። አሁን ብዙ ጊዜ አያዳምጡም፣ ይሳደባሉ። ብዙ ጊዜ ማለት ከእስላም የማይጠበቅ ነገር ይናገራሉ። ግን ማዳመጥ ትልቅ ነገር ነው። እንዲያዳምጡ አድርገው አያሳድጓቸውም ሲያርጉ። ያ ዋናው ታክቲኩ ምንድነው? አካሄዱ እኮ ነው። በቃ ልክ በተሳሳተ መንገድ አስተምሮ ሰዎችን የመያዝ ስራ ይሰራል። ከዛ የራሳቸውን ግን ያውቁታሉ አያውቁትም። የራሳቸውን ጠንቅቀው አያውቁትም። ይህ ደግሞ ስህተት ነው። ኤኒዌይስ
ካሊፋ አለ። ኦኬ መልካምነት አይ ቲንክ ሎክ አላህ ይመለከታል ብለው ያምናሉ። አንድ ሐዲስ እንመልከት። አላህ ሂጃቡን ካወለቀ ፍጥረት ይጠፋል እይታው እስከደረሰበት ድረስ ይላል። ኦኬ ስለዚህ አላህ ፍጡራንን በደንብ አስተውሉ። ቁርአኑ ላይ እንደተመለከት ነው አላህ ፍጡራን የሚያናግረው በግርዶ ነው እንጂ በቀጥታ እንዳልሆነ ይናገራል። እችኛው ሐዲስ ደግሞ አላህ ሂጃብ ለብሷል ይለናል። ሐዲሱን አንድ ያበበው ክርስቲያን። ኦኬ እሺ፣ ሱናን ኢብን ማጃህ 195 ላይ ያለ ሐዲስ ነው። ብዙ ሐዲስ ላይ ያለ ቡሃሪ ላይም አለ፣ ሙስሊም ላይም አለ። እንዳጋጣሚ የቀናኝን ከፍቼ ነው። ምን ይላል? ሂዝ ቬል ኢዝ ላይት፣ ምንድነው? ሂጃቡ ብርሃን ነው ወይም ደግሞ መጋረጃው ብርሃን ነው ይላል። ኤንድ ኢፍ ሂ ዌር ቱ ሪሙቭ ኢት፣ እሱን ካወለቀው ወይም ደግሞ ካስወገደው ዘ ግሎሪ ኦፍ ሂዝ ፌስ ውድ በርን ኤቭሪቲንግ ኦፍ ሂዝ ክሬሽን፣ የፊቱ ግርማ ሞገስ ፍጥረታትን በሙሉ ያጠፋል። አስፋራስ ሂዝ ጌዝ ሪችድ፣ እይታው እስከደረሰበት ድረስ ይላል። እና አሁን አስቡ፣ አላህ መጋረጃ ለብሷል፣ አሚን ሂጃብ ለብሷል። ሂጃቡን ካወለቀው እይታው እስከደረሰ ድረስ ፍጥረትን ያጠፋል ከተባለ፣ ስለዚህ አሁን እያየን አይደለም ማለት ነው። ካየን እይታው እስከደረሰ ድረስ እስከሚያይበት ድረስ ፍጥረት ይጠፋል ተብሏል። በደንብ አስተውሉ። እይታው እስከደረሰ ድረስ አላህ ፍጥረትን ያጠፋል ከተባለ አሁን እያየን አይደለም ማለት ነው። አላህ ሲምፕሊ ይህን አሁን አፕሪሼት እናደርጋለን ለሚመልስ። እይታው እስከደረሰ ድረስ ፍጥረትን ያጠፋል ከተባለ አሁን እያየን አይደለም ማለት ነው። ሲምፕሊ እያየን ነው ወይ? አሁን አላህ እያየ ነው። እያየ ከሆነ ደግሞ ፍጥረታት አልጠፉምና ስለዚህ ወይ መሐመድ ዋሽቷል ማለት ነው። መሐመድ ዋሽቶ ነው የሚሆነው። አይ እያየ ነው ፍጥረት አልጠፉም የምትሉን ከሆነ መሐመድ አላህ እይታው እስከደረሰ ድረስ ፍጥረትን ያጠፋል ያለው ዋሽቶ ነው ማለት ነው። እንዴት ታስታርቁልናላችሁ? ይሄንን መልካምነት አለሽ አለሽ ዛሬ ላይ የሚለው ማን ነው? እስኪ ማይካችሁን የገባችሁ ሙስሊሞች ማይካችሁን ከፍታችሁ አውሩ። ዛሬ መልካምነት ስላለህ አስረዱን። በጣም ቀላል ጥያቄ ነው። ከየት መጥቶ ይመለስ? የአላህ ሂጃብ እያየን አይደለም ማለት ነው። አላህ እያየን አይደለም። እያየን ከሆነ መጥፋት ነበረብን። የሚመልሳለህ? እኔ አልጠፋውማ። ሴና ጠፍታለች መሰለኝ። አይቷታል ሴናን። አላህ ካየሽ ያጠፋሻል። እይታው አንቺ ጋር ከደረሰ ትጠፊያለሽ ሴና። አይኔ የለውም ምን ሆነ ነው? ማርያም ዛሬ ማለት ነው ትንሿ እህቴ አላጾምኳትም እና ያው መጾም አልፈለገችም እና የበላች ከዛ አያይሽም ዝም ብለሽ ሲጀመር ያያይሽ ማለት የሚያ አይመስለኝም። እርግጠኛ ነኝ እኔ ለምኜው አሞኝ አልዳንኩበትም። ሲጀመር ደግሞ ያው ጥቅም ፈልገ ሳይሆን እግዚአብሔርን የምትጠጋው እና ምንም ያየሁት ነገር የለም። ይኸው 19 ምናምን ዓመት የኖርኩበት ስማውል ምንም ነገር የለም። ዝም ብለክ መንፈስ ቅዱስ አለ፣ ኢየሱስ ጋር መንፈስ ቅዱስ አለ። ስጋህ ነፍስ ይደሰታል። እየመረራችሁም ቢሆን ዋጡት። አላየህም ብለሽ ሶሪ አላየሽም ብለሽ አስበላሻል። አላየሽም ብለሽ አዎ ማርያም አይሽም አልኳት። ማርያምን ስታርጊ ትጾሚያለሽ ዝም ብለሽ ሲጀመር እንጂ አካል ሲኖሩ አረስ ማለት ያንቺ ጥሩ ነው። ቀጣይ ደግሞ ጠጋ አድርገሽ ክርስትናን ተማሪ በያት። እንደዛ ነው ማድረግ ያለብሽ። ከሷ ጋር ራሱ ሶስት ጓደኛ አንድ ሴት ጓደኛ አለችኝ። ከሷ ጋርም በደንብ እናወራለን። ያው እነግራታለሁ ስለ ማለቴ እኔ ስላገኘሁት ደስታ እዛ ጋር የነበረውንና እዚህ ጋር ያለውን። አሁን እኔ
ምንም የለኝም። በጣም ደስተኛ ነኝ። በጣም ቤተክርስቲያን ሄጄ ስመጣ በቃ የሆነ ነገሬ እንደ አዲስ እንደተወለድኩ ስሜቱ ማርያምን እኔ ልገልጸው አልችልም። መስጊድ በፊት ሄጄ ቁርአን ቤት ሄጄ ስገባ ማርያም ምንም አይመስለኝም። እንደውም ራስ ምታት ነው የሚያመኝ እዛ ሲሄድ ማርያምን ይሄ እውነት ነው። እኔ ደግሞ ሁሌ ለኢየሱስ እመሰክራለሁ። እድሜ ዘመኔን እየመሰከርኩ ለሱ ተገዝቼ አምልኬው እኖራለሁ። ጠንክሪ፣ በርቺ። እግዚአብሔር በነገር ሁሉ ይርዳሽ። ዋናው ደግሞ በመንግስቱ ወራሽ ሆነሽ ከብረሽ ከቅዱሳኑ ህብረት እንድታደርጊ ፍጻሜሽን እንዲያሳምርልሽ በርቺ፣ ጸሎት አድርጊ። ኦኬ ኬኤች አላህ ያለያችሁ ነው ወይ? አላህ ያለው ይፈሩት የንቶቢ ክርስቲያን አፕሪሺየት እናደርጋለን፣ ኢንካሬጅ እናደርጋለን። ይሄንን እንደሚመልስ እንሸልማለን። ቀጣይ ሽልማት እናዘጋጃለን። ጀግና የሆነ አላህ ያየ ነው አይደል? ክርስቲያን መልስ። ማርያም ብቻ ነው ያሰማሁት። አንድ ጅስ አለው ጆሮ አለው ወይ? ጆሮ እንግዲህ ፈተዋ ላይ ጆሮ የለውም የሚል አይቻለሁ። ሰሚ ነው የሚል አለ፣ ቁርአኑ ላይ ሰሚ ነው ይላል። ግን ጆሮ አለው የሚል ደግሞ ጆሮ አለው ተብሎ አለውም የለውም አንልም የሚል ፈተዋ አይቻለሁ። እንግዲህ ጆሮው ካለም ምን ላይ ነው ያለው? ጆሮ ጎኑ ላይ ነው ያለው ወይንስ እግሩ ላይ አይታወቅም። ምክንያቱም ጭንቅላት የለውም። ጭንቅላት ከሌለው አሁን እኮ የተጋረደው ፊቱን ራሱ መስታወት እንትን ብሎታል። ባለፈው እንትና ያ ኡስታዝ አቡበከር ነው የሚባለው እንትን በሉት አለ፣ ወረቀት በሉት አለ ፊቱ። ምክንያቱም አለ ጭንቅላት የለውም አለ። ጭንቅላት ከሌለው ደግሞ አላ ወረቀት ነው አለ። ጭንቅላት የሌለው ወረቀት አስባችሁ ከሌለው ደግሞ አላ። ይሄ ታዲያ እንዴት ነው አምላክ ሊሆን የሚችለው? ጭንቅላት የሌለው ነገር እንዴት ነው እሱ ጆሮ አለው የለው የሚባለው? ጭንቅላት ከሌለው አስቸጋሪ እኮ ነው። ጭንቅላት የለውም እንዴ? ጭንቅላት የለውም። ጭንቅላት የለውም። ታስታውሳለህ? አንድ ሁለት እጅ አለው። እንደ ህንዶች የሚያመልኩት ጣዖት የለም። በፊት ላይ የሆነ ሰው አለና በፊት ላይ ዝም ብሎ እንዲሁ ስለ ኢየሱስ የሚነግረኝ እኔ ስሳደብ ምን እንደሚለኝ ታውቃለህ? እባክህ ዝም በይ ከሰባቱ አንዱ ቀርቷል ይለኛል። አንዱ ጣዖት ቀርቶ ይለኛል። አንዱ ጣዖት አስቀርተውበታል። ካባ ውስጥ ነው ያለው። እማኑ ይሄንን ጥቁሩ ድንጋይ ቀረች። የቀረውን ጥቁር ድንጋይ ነው። ልታመልኪ ነው የሄድሽው? አዎ ሰው ልታመልኪ ነው የሄድሽው። እናንተ ይሄን እየሳማችሁ እኔ በር እየሳማችሁ ምናምን ሲሉ ማርያምን እዛ ሄደው ካባው ላይ እንዴት እንደሚያደርጉ እሱ አይደለም የነብዩ ጫማውላ አለ። ምንድን ነው? እኛ እኮ ኢየሱስን ነው ያመለክነው፣ ነብዩን አይደለም። ነብዩ ናቸው እንዴ አለ። ያ ዋናው ነገር ምንድነው? አላህን ተሳደብ። አሁን አላህን ብትናገር ማርያምን እኔ ነብዩን ስናገርና አላህን ስናገር ያለው ልዩነት አለ። ነብዩን ስትናገር ሁሉም ይጮሃል። ዋናው ታዲያ አምላካቸው እኮ መሐመድ ነው። አንቺ ዝም በይ፣ ምንም ነገር አታውቂም ስለ እስልምና። ምንድነው የምታውቂው? ኖሪሻ ኑሪ ጭንቅላት በደንብ ይታያል። አላህ ጭንቅላት አለው እንዴ ብላ ጠይቃለች። ምንም ነገር አንቺ አታውቂም እኮ ስለ እስልምና። መተንቀባ መንቀቡ ጋፈድ በሜሴ ነው አጥራለች እንዴ ደንቆሮ ዋይ ቤኩ ፎላሉ ሚቲበር ሰው ወድም ያ ረቢ ነው ቤቷት። ስለ እስልምና እኮ ምንም ነገር አታውቂም አንቺ ደንቆሮ ማየ። ቆይ ኑሪ ተደብ ሳይሆን የኔ ኖርማል ነው። ያ ቴንክ ዩ ኑሪ። ጭንቅላት በደንብ እየታየን ስለሆነ አንተን የመሰለ ጭንቅላትን ይሰራል የምታመልከው አላህ። በጣም ነው ያምረው ጭንቅላት። አላህ ግን ጭንቅላት አለው ኑሪ። ያንተን ጭንቅላት በደንብ እያየ ነው። ግብ አድርጎ ሰጥቷል። እኔ ምለው አጥይቀልኝ ማለት ነው። አንቺ ከዞርሽ እኮ የምትገኝበትን ማለት ነው። ስድብ ጥሩ አይደለም። ቆይ አንዴ ተራ ጠብቂ። ስድብ አይደለም። ቴንክ ዩ አንዴ ሚዩት አድርጊ ኑሪ። አላህ ጭንቅላት አለው ብለህ ታምናለህ?
ቆይ እየተሳደብኩ አይደለም። ለምን ተሳደበልኝ? እሷ አራ ገገማ ነሽ። እሺ ውጪ አንቺ ከዚህ ምን ፎዚ ምን እያልሽ ነው? እሷማ ከእስልምና ወጣች እኮ። እስልምና ሐሰት ትምህርት ነው የአጋንንት አስተምሮ ስለሆነ ወጣለች። ወጣቱ አይደለም እዚህ ጋር ለምን ቆይ በቃ ሚውት አድርጊ። አንዴ ተራ ጠብቂ። ኑሪ እንኳን ደህና መጣ። ዌልካም። ቆይ ልጅቷን ልጠይቅኝ ስለ እስልምና። ቆይ አሁን አዳም ልጅቷን አላ ጭንቅላት አለው ወይ? አላ ጭንቅላት አለ የለውም? አጠይቅኝ። ልጅቷን ጠይቃለሁ። ቆይ አላ ጭንቅላት አለ የለውም? አጠይቅኝ። ልጅቷን ጠይቃለሁ። በቃ ሚውት አድርግ። እሺ ሚውት አድርግና ትማራለህ። በቃ ኤኒዌይስ አላ ማየት ይችላል ወይ? አላ ማየት ይችላል ወይ? አሁን እያየ ነው ወይ? አሁን እያየ ነው ወይ? ፎዚያ ይሄንን ትመልሻለሽ? አላህን ማየት ይችላል? ያልሳለው ታላ ሁሌም ነው የሚያዩ። ስለዚህ እኛን አሁን እያየን ነው። አዎ ፈጣሪ አይደል እንዴ? አይደለም ፈጣሪ እኛ እያየን አይደለም? መልካም። እንደዛ ከሆነ ደግሞ ሐዲሱ ነብይሽ ምን ብሏል? አላህ እይታው እስከደረሰ ድረስ ፍጥረትን ያጠፋል ብሏል። እኔ ድረስ እያየ ከሆነ ለምን ሳያጠፋኝ? ሳላቅም እንደማይ እርግጠኛ ነኝ። ስለዚህ ከሁለት አንድ ነው የሚሆነው። ወይን እያየ አይደለም አይኑን ጨፍኗል፣ ወይንም ደግሞ ወይን እያየ አይደለም አይኑን ጨፍኗል፣ ወይንም ደግሞ ለምሳሌ እግዚአብሔር አያይም ያያል። እና ታዲያ ያንተ እግዚአብሔር ሲያይ ያጠፋሃል? እኛ ጋር እንደዛ የሚል የለማ። ፈጣሪ እይታው እስከደረሰ ድረስ ፍጥረትን ያጠፋል ብለን እኛ እናምንም። የእናንተ ነብይ ግን ምን ብሏል? እይታው እስከደረሰ ድረስ ፍጥረትን ያጠፋል ስላለ ነው። በማስረጃ ሊኖር ይችላል እንደዚህ ያለበት እንጂ ዝም ብሎ ፈጣሪ ያው እኮ አዲስ ማለት ያጠፋል አላለም። አይለም። ኦኬ ቴንክ ዩ አንዴ ፈጣሪ ለምሳሌ ሰው የሚያጠፋ ከሆነ ይሄ የሚያጠፋል ለምን ግን እዚህ ጋር ማለት ማስረዳት ካለብህ በስርዓት አስረዳ። ማለት እንደዚህ እየገቡ ሃይማኖት መሳደብ ምናምን ካመነች ትመን፣ ካላመነች ደግሞ ለእኛ ትተውልን ሀላስ። እንደዚህ እየወጡ እኮ አንዴ ስለ እግዚአብሔር ወተን እንሳደባለን አንሳደብም? ለምን ሃይማኖት ታንቋሽሻለች? ሲጀመር ምንም አታውቂም። ወዚ ሴና ጋንሽ እንዲያውንም ኧረ ተውት በቃ። ሴና ምንድን ነው? ኧረ ተው በእናትህ እንዴ ተው ኑሪ በቃ። ቴንኪው አንዴ ጨርሳለች እኮ እሷ። ምንድን ነው እሱ? ጥሩ አድርጋ ቆንጥጣችኋለች ማለት ነው። ጥሩ ስትቆነጠጡ ነው በደንብ የምታለቅሱት። የሆነ ካለኝ አይቆነጥጠንም ካላ በስተቀር ላዚም ማንም አይቆነጥጠንም። አንዴ ቁንጥጫው ጥሩ አሟችኋል ማለት ነው። ኤኒዌይስ መረጃ አምጡልኝ ብለሽ ነበር። ይኸው መረጃው አለ። ሂጃቡን ከገለጠ እይታው እስከደረሰ ድረስ ፍጥረትን ያጠፋል ብሏል። እይታው አሁን እኛ ድረስ አንዴ እይታው እኛ ድረስ አለ ካልሽ ለምንድን ነው ያላጠፋን? እኛ ሰላም ብያለሁ። አንዴ ትጨርስ እሷ። ኢድ በዚህ መልሻለሽ ወይንስ ታስተላልፊያለሽ? ምንድነው የምመልሰው? ይሄንን ያጠፋል ብያለምንም። ምክንያቱም ነው ላጥፋ ካለውን ቁጭ አልክበት ያጠፋል። ስለዚህ ነብይሽ ተሳስቷል ማለት ነው። እናመሰግናለን። እሺ ኢድ ቀጥል። የተሳሳተ ነገር አያስተምርም። በነገራችን ላይ የኛ ነብይ ለሁሉም ማስረጃ ይዞ ነው የሚቀርበው እንጂ ዝም ብሎ አያወራም። ካልተሳሳተ ለምን እኔ ያለውኝ እኮ አልጠፋውም። እይታው እኔ ጋር አልደረሰም ማለት ነው። ኢድ ቀጥል። እሺ እንኳን ደህና መጣ ኢድ፣ እንኳን ደህና መጣ። ይሰማል? ኢድ እኔ እሰማለሁ። ኢድ ማይክህ ክፍት ነው፣ አውራ። ኦኬ ልጅ ሙባ ቀጥልሽ። ያወሩ ሲባሉ አያወሩም። ሰው ሲያወራ ደግሞ ታርጋ እየገባ ነበር።
ያሸኛው በቃ ልጅ ሙባለ ሰላም እንዴት ነህ? አላህ ሁሉ ተማም ነው? አላህ ይመስገን። መልካም። አላህን እኛን እያየን ነው ብለህ ታምናለህ? እይታው እኛ ጋር ይደርሳል ያለው? ሁሉም ጋር ይደርሳል። ኦኬ። ሐዲሱን እንዴት ትረዳዋለህ? እሺ ያለ እይታ ሁሉም ቦታ አለ። እይታው እስከደረሰ ድረስ ፍጥረትን ሁሉ ያጠፋል የሚለውን ሐዲስ እንዴት ትረዳዋለህ? እያየን ሆነ እይታው እኛ ጋር ከደረሰ ለምንድን ነው ያላጠፋል? ኦኬ። ሐዲሱን እንዴት ትረዳዋለህ? እሺ ያለ እይታ ሁሉም ቦታ አለ። እይታው እስከደረሰ ድረስ ፍጥረትን ሁሉ ያጠፋል የሚለውን ሐዲስ እንዴት ትረዳዋለህ? ከሁሉ ጋርም ካለ ለምንድን ነው ያላጠፋን? ምን አልከኝ? እይታው እኛ ጋር ከደረሰ ለምንድን ነው ያላጠፋን? ማንን? እኛን። እያየን ከሆነ እኛ ጋር የሚደርስ ከሆነ ሙሐመድ እይታው እስከደረሰ ድረስ ፍጥረትን ያጠፋል ብሏል። አሁን ስለ መሐመድ ነው ወይስ ስለ ፈጣሪ ነው እያወራ ያለው? ስለ አላህ። መሐመድ የሚያወራው ስለ አላህ ነው። ስለ አላህ ምን ብለዋል? አላህ ሂጃቡን ቢያነሳ ሂጃቡን ካነሳ እይታው እስከደረሰ ድረስ ፍጥረትን ያጠፋል ብሏል። እኛ ጋር የሚደርስ ከሆነ እይታው ለምንድን ነው ያላጠፋን? ይኸው ሐዲስ ተከፍቷል። አንብብልህ ክርስቲያን። እሺ ላንብብልህ ልጅ ሙባ። የትኛው ሱራ ላይ? ሐዲስ ኢብን ማጃህ 1995 ላይ ነው የሚገኘው። ምን ይላል መሰለ? ሂዝ ቬል ኢዝ ላይት፣ ሂጃቡ ብርሃን ነው ይላል። አላህ በሂጃብ ተሸፍኗል ብለህ ታምናለህ አንተ ልጅ ሙባ? ልጅ ሙባ አላህ ሂጃብ አለው ብለህ ታምናለህ? ለዛ አላምንም። እንዴት ይሸፈናል? ለአላህ ኢንዱን ሂጃብ ቢኖረው ራሱ ሂጃብ ውስጥ ይቅርና ምንም ላይ ሆኖ አላህ ሁሉንም ነገር ያውቃል። ማወቁን አይደለም እኛ ሐዲሱን አንብበው ጨርሰው። ያ ሂዝ ቬል ኢዝ ላይት፣ ሂጃቡ ብርሃን ነው። ኤንድ ኢፍ ሂ ዌር ቱ ሪሙቭ ኢት፣ ሂጃቡን ካወለቀው ወይም ካስወገደው ሪፖርት ነው ወይ? ያ አንተ ጋር መጣ? አይ አልመጣም እኔ ጋር። ኦኬ ቀጥላ። ሂዝ ቬል ኢዝ ላይት፣ ሂጃቡ ብርሃን ነው ይላል። ኤንድ ኢፍ ሂ ዌር ቱ ሪሙቭ ኢት፣ እሱን ከላይ ጀምራ አንብባ። እሺ ሐሳቡ ያለው እዚህ ጋር ስለሆነ ነው። እሺ ናሬትድ መጀመሪያ ርዕሱ ምን ይላል የሚለውን ጭምራ ነው። ችግር የለም። አቡ ሙሳ እንደተረከው ይላል። አቡ ሙሳ እንደተረከው ያለ መልእክተኛ the messenger of Allah stood up among us and said 5 things፣ የአላህ መልእክተኛ ከኛ ጋር ነበሩ፣ ከኛ ጋር ቆመው ነበር እና 5 ነገሮችን ነገረን አለ። he said እሱም እንደዚህ አለ፣ አላህ does not sleep፣ አላህ አይተኛም። and it is not befitting that he should sleep፣ እሱ ለሱ መተኛት አይገባውም። he lowers the scale and raises them፣ እሱ ሚዛንን ከፍ ያደርጋል ዝቅ ያደርጋል። the deeds done during the day is taken up to him before the deeds done during the night፣ ቀን የሰራው ስራ ሁሉ የሌሊቱ ከመድረሱ በፊት ወደሱ ይደርሳል ይላል። and the deeds done during the night before the deeds during the day፣ ወይም ደግሞ ሌሊት የሰራው ቀን ከመድረሱ በፊት ወደሱ ይደርሳል ይላል። ከዛ መጨረሻ ላይ አምስተኛ የተናገረው ምንድነው? his veil is light፣ ሂጃቡ ብርሃን ነው አለ። ሂጃቡ ብርሃን ነው። and if he were to remove it፣ እሱም ቢያወልቀው ኖሮ the glory of his face would burn everything of his creation፣
ፍጥረታትን በሙሉ ያጠፋ ነበር። አስፋራስ ሂጌዝ ሪች እይታው እስከደረሰበት ድረስ አስነብቦ ወጣ። ሰላም እንዴት ሰላም ለምን ታስወጣኛለህ? እፎይ ሰላም እፎይ እንዴት ናችሁ? እዚህ ቤት የገባችሁ ሙስሊሞች አላህን ፍሩ፣ ውጡ። ማን ያስወጣ? ማንም አላስወጣም። አስወጣችሁ? እሺ እኔ ሀሳብ አለኝ። አንድ ልጅ ሙቤ የምትባል ልጅ እውቀት ከሌለ አታውራ። ልጅ ሙቤ የሚባል ልጅ ማስረጃ ከሌለ ዝም ብላ አታውራ። ጋብታ ፖለቲካ ተሰራ። እውቀት ካለ በእውቀት አውራ። ጥያቄ ላይ መልስ። ሙቤ የምትባል ላይ አንተ ስለ ግለሰብ ለምን ታወራለህ? ሐዲስ ተከፍቷል። ሐዲስ ላይ ቀጥል። ሙስሊሞች እውቀት ካላችሁ ይኸውላችሁ፣ ሐዲስ ላይ ቀጥል። በእውቀታችሁ አውሩ። ማስረጃ ከሌላችሁ እዚህ ቤት ጋር ተሆናችሁን ቀንሱትና ሐዲሱ ላይ ቀጥል። ሙስሊሞች አላህን ፍሩ፣ እዚህ ቤት አትግቡ። እሺ አውራ። አንተ ራስህ ሙስሊም አይደል? ሐዲሱ ላይ ታወራለህ ወይንስ ትወርዳለህ? ሳደበው አውቆ ነው ሲሰድቡ ነው የገቡት እነሱ። እንደፈለጉ ሲሳደቡ እንዳትግቡ እናንተ ሙስሊሞች አላህን ፍሩ። ሐዲሱ ላይ ቀጥል። ሐዲሱን አንብብና ቀጥል። ቴንክ ዩ። ከፈለኩ ኡስታዞችን እጠይቃለሁ። ጥያቄ አለኝ አንተ ጋር። ኦኬ ቴንክ ዩ። በቃ ስለዚህ መልስ የለህም ማለት ነው። ልታለቅስ ነው የገባው። እኔስ ቶን ቀነስ አድርገው ክርስቲያን ሜቢ አታቆየውም ነበር፣ ልጠይቀው ነበር። ዝም ብሎ ሊያለቅስ ነው። ኦኬ በደንብ አስተውሉ። አላካርሽ ሴቶቹንም በዛ እየከለከሉ ነው። ሴቶቹንም ምንም አታደርጉም እያሉ ያባሯቸዋል። መከራ ሆነ። ያ ዋናው ነገር ምንድነው? እሱ በደንብ አስተውሉ። እሺ አታወርደኝ፣ ሪፖርት አላረግም። ፈራውሻ እንደ ሪፖርት ልጆች እያወረድን ነው። ሪፖርት በጣም የምርን ያላረግም። አስቸገረን እኮ አክቹዋሊ እኔ ነኝ ያወረድኩሽ፣ አንቺንም በጣም አሰለቸን። በ17 ቀን ውስጥ 6 ጊዜ ተዘጋብኝ። አሁን 7ኛ ሊዘጋ ነው። ኦኬ ችግር የለውም ላውራ። እሺ በመጀመሪያ ሰላም ብያለሁ። ሰላም እንዴት ነሽ? አለን። ጥያቄያችሁ ምንድነው እዚህ ላይ? ኦኬ ይሄን ሐዲስ እንዴት ነው የምትረጂው? ዛሬ ሐዲሱን ልታስጠነን ነው እንደ ዛሬ በዚህ የገባኸው? እስቲ አንተ እኮ ብዙም አይመለከትም። እናንተ ሜታፎር ስለምታደርጉት ብዙም ማተር አያደርግም። ለእናንተ ሊተራል ለሚወስዱ ነው፣ ለዋብያዎች ነው እንጂ ለእናንተ ብዙም። ኤኒዌይስ ሀያት እሺ ጠይቀኝ። ኦኬ አላህ ፊቱን የሸፈነበት ሂጃብ አለ ብለሽ ታምኛለሽ? ያ ባለፈው እንደነገርኩ በእኛና በሱ መካከል እንትን አለ ማለትም እሱ ማየት አንችልም ማለት ነው እንጂ የሆነ ሂጃብ እሱን ጋርዶታል ማለት አይደለም። ያ እንትን ነው ምሳሌ አነጋገር ብዬ ነው የምቀበለው። ምሳሌ ሂጃብ ይሸፍነዋል የሚለው ማለት ነው። ማለትም የሆነ መጋር አንተ እንደምታስበው የሆነ ጨርቅ ነገር ወይም አላውቅም የሆነ እንደዚህ። አይ ጨርቅ ሳይሆን ሐዲሱ የሚለው ብርሃን ይለዋል ወይንም ደግሞ እሳት አይደል? አዎ ኦኬ። ስለዚህ በሱ ተሸፍኗል አይደለ? which is ፊቱን ሸፍኗል። በብርሃን ነው። በብርሃን ተሸፍኗል። ብርሃኑ ፊቱ ነው። ፊቱም ብርሃን ነው፣ መጋረጃውም ብርሃን ነው ይላል። ጎበዝ። ብርሃንን ይሸፍናል። ያ ማለት ለምሳሌ በሰዎች እና በፈጣሪ መካከል ምን አለ? እሱም ማናይበት ነገር አለ ማለት ነው። አይ እንደዛ አይመስለኝም። እንደዛ አይደለም። ሊተራል እኮ ነው እኮ በሰውና በፈጣሪ መካከል ማናይበት ምን አለ? የሆነ እንትን አለ፣ ግርዶሽ አለ በእኛና በሱ መካከል። ያ ግርዶሹ ግን ሊተራል ነው አይደለ? እንግዲህ ሊተራል ቢሆን ነው ማናየው ፈጣሪ ነው። ስለዚህ ያ ሊተራል ግርዶሹ ፊቱ አይደለም፣ ከፊቱ የተለየ ነው ግርዶሹ አይደለ? ማለት ያላ ፊት አለ፣ ከዛ ደግሞ ግርዶሹ አለ አይደለ? በእኛና በሱ መካከል ያለው በፈጣሪና በፍጥረት መካከል አው መከለያ ነገር አለ። ለዛ ነው ማንነው ፈጣሪ እንጂ ባይኖር ኖሮ እናየው ነበር። እሺ ጥሩ። ያ ግርዶሹ ላይት ነው አይደለ? ብርሃን ነው ይላል እንግዲህ ሐዲሱ። ኦኬ ፍጡር ነው ፍጡር አይደለም ግርዶሹ?
እዚህ ላይ እኔ እንጃ ማለት ኪላፍ አለውና አይደለም እንትና ግን ሐዲሱ ላይ ብቻ ጠይቀኝ። አሁን አንተ ቅድም እና እንዴት አላጣ ያው ከዛ ስለምንነሳ እኮ ነው እያጠራ ነው እንድንመጣ ነው። ከዛ በኋላ አላህ አለ፣ ግርዶሹ ደግሞ አለ። በአላህና በሰዎች መካከል ያለው ግርዶሽ ብርሃን የሆነው ግርዶሽ አለ። ያ ሰዎች እንዳናየው እሱን የሚያደርግ እሱም ደግሞ ወደኛ እንትን እንዳይል ያ ግርዶሹ ፍጡር ነው፣ ፍጡር አይደለም። ኦኬ ቀጥል። ኦኬ ስለዚህ ያለ አይኑ ከግርዶሹ ኋላ ነው ከግርዶሹ ፊት ነው? ይኸውልህ ፈጣሪ ያው ለምሳሌ በፍጡርና በፈጣሪ መካከል ምን አለ? የማንታይበት ነገር አለ። ያ ነገር ፍጡር ነው ፈጣሪ ነው ማለት አንችልም። ፈጣሪ እሱን እንዳናየው ጋርዶናል ነው ሀያት። አሁን እኮ ኢንዳይሬክትሊ ግን ምን እያልሽ ነው መሰለሽ? ፍጡር ነው እያልሽ ነው እኮ። ምክንያቱም ምን አልሽ መሰለሽ? በፈጣሪና በፍጡሩ መካከል እንዳናየው የጋረደ ነገር አለ አልሽ። እሱ ፈጣሪ ነው፣ እዚህ ጋር ደግሞ ፍጡሮች አሉ፣ በመካከል የጋረደ ደግሞ አለ እያልሽን ነው አይደለ? እሱ ፈጣሪ ከሆነ በመሀል ያለው ደግሞ ሌላ ምንድን ነው? እሱ ካድ ያለው ሌላ አካል እኮ እያመጣሽብን ነው። ግን አንድ ጊዜ ሰው ስለመጣብኝ ነው። እሺ ኑሪ አቡ ወይም ኑሪ ይሰማችኋል? አቡ በይዳ ያ እኔ የሆነ ነገር መናገር ፈልጌ ነው። አንተ ማለት የእስራኤል እንትን ነክ ምንድነው ስሙ? በጣም ማትረዳ ቢያስረዱህ ማትረዳ ድንጋይ ታውቃለህ፣ ከድንጋይ ላይ ውሃ ማፍሰስ እንደዛ ስለሆንክ ሙስሊሞች ገብታችሁ ባትወያዩ ደስ ይለኛል። ይሄን ሰው ሳየው የኔ እናት አትሳለኝ ማስረዳት ካልቻልሽ መሳደብ አይደለም። ሰውየው ስለማይገባው የሚገባው ሰው ስላል አይደለም ገብታችሁ ከውሱ ጋር ቢነጋገር ይሻላል። አይገባውማ። ምን እናንተ ገብታችሁ እዚህ ምን ትሰራላችሁ? ሙስሊም ተብዬዎች ማለት ነው። አንቺ አሁን አቡ ቤዳ ባለቤትሽ ቢያወራ ጥሩ ነው። ባለቤትሽ አካውንት ስልኩን ሰጥቶሽ ለአንቺ እሱ ከኋላ ሆኖ ቼ ከሚል እሱ ቢያወራ ጥሩ ነበር። ኦኬ ኑሪ ይሰማል? ሀያት እንትን ካልሽ መቀጠል ትችያለሽ። ኑሪ ልጅ ሙባ ኑሪ ቀጥሉ እስኪ። ልጅ ሙባ አላህን የሸፈነው ነገር ምንድን ነው? ከዘላለም የነበረ ነው ወይስ ከጊዜ በኋላ የፈጠረው? ኦኬ ሙባ አለ እኔም አንድ ጥያቄ አለኝ። ጥያቄ በኋላ ላይ አለው። አይ ትጠይቃለህ እኮ የሃይማኖት ውይይት ነው። ጥያቄ አለ ወይ ትጠየቃለህ ነው የሚባለው። መልስና ጠይቅ። እሺ መልስና ጠይቅ። ጠየቀውን ቅድሚያ አድሬስ አለ አላህና ነው። አላህን የሸፈነው ሂጃቡ ፍጡር ነው ፍጡር አለ። ልጅ ሙባ አላህ እያየን ነው አሁን ያለው። አሁን አላህ እያየን ነው። ጥያቄው ትንሽ ቆየት ብላችሁ የምንቀበለው አላህ እያየን ነው አይደለም? ስለዛ እንመጣለን። አላህ እያየን ነው እያየን አይደለም? መልሳ ቀድሜ አላህ እያየን ነው። ሁሌም ያያል፣ ሁሌም ያያል። አሁን እያየን ነው።
አሁን እያየ ነው ያየናል አላህ። ኦኬ ካዳ ለምንድን ነው እይታ ውስጥ ከደረሰ ድረስ ፍጥረትን ያጠፋል ከተባለ ለምንድን ነው ያላጠፋል? እይታ ውስጥ ከደረሰ ድረስ ፍጥረትን ያጠፋል ተብሏልና ለምን ሳንጠፋ? ሁሌም ያያል አላህ እኮ እያየን ከሆነ ለምንድን ነው ያልጠፋ ነው? እኛ እንደናንተ አናምንም። እኔ እንደኛ ማን መቼ ያልኩ ያንተ አመለካከት ነው እሱ። ሐዲሱን አንብብና አስረዳኝ። እሺ መልካም ሐዲሱን አንብብና አስረዳኝ። ሐዲሱን አውቀዋል? አንብበው። ጥያቄን እንትን መልስልኛ። ሐዲሱን አንብብና አስረዳኝ ቅድሚያ። ቆይ ስለ ሐዲሱ እንመጣለን። መጀመሪያ ስለ ራስነት አንድ ልጠይቅ። ሚውታርክ ጠይቃለሁ በኋላ አንዱን ጤና ይስጥልኝ። እንዴት አመሻችሁ? እንዴት ዋላችሁ? በያላችሁበት ሳላደንቃችሁ አላልፍም። ክርስቲያንም አንተንም ወንድማችንና እንግሊዘኛውን ወደ አማርኛ ብታረጉት፣ ምክንያቱም እንግሊዘኛው ላይ ችግር ስለሚያመጣ ለዛ ነው ሪፖርት እያደረጉ ብዙዎች እንግዲህ የምታያቸው ነው። በውጭም ያሉ ሙስሊሞች ስላሉ ቻይናም ይህን ነገር እና አሜሪካ ውስጥም እንትን ይሉታል እና በአማርኛ አድርጋችሁ በሚገባቸው አስረዱ። እዚህ የሚገቡትን ሁሌ ከአንተ ጋራ ቆይቻለሁ እናታችሁ ሆኜ ከታተላለው በጣም ስለሚያዘጉብ ስለማየው ትግልህ ጦርነቱ ክርስቲያን ነኝ። አደንቃችኋለሁ። ሰላማችሁ ይብዛ፣ በርቱ። የዘመኑ ሐዋርያቶች ናችሁ። እግዚአብሔር ባርካችሁ፣ እግዚአብሔር ይጠብቃችሁ። አሜን። በርታሽ። ኦኬ ኢዘዲን አለ አላህ እያያችሁ ነው ወይ? ምንድነው እሱ? አላህ እያያችሁ ነው አይደለም? እባካችሁ ያላህን እይታማ ነገሩን። ዛሬ አያይንም ብለው ነው የሚወጡት። አያይንማ አትበሉ፣ ያየናል በሉ። እስኪ ያየናል የሚመልስ አላህ እያያችሁ ነው አይደለም? እያያችሁ እንደሆነ አታምኑም ማለት ነው። መልካምነት ቢንት ሙሐመድ ተው፣ አላህን መልሱልን። እያየ ነው አይደለም? የተሸፈነበት ምንድን ነው እሱ? ያ የተሸፈነው ፊቱ ነው ወይንስ ፊቱ አይደለም? ሀያት ተመልሰሻል? ኦኬ ተመልሻለሁ። ሐዲሱን ከፈተው እስኪ መጀመሪያ። ኦኬ ምን ላይ ነበር የቆምነው? እኔና አንቺ አላቅም እንትኑም ብለሽ ነበር፣ ፍጡሪውን ፈጣሪውን አላቅም ያልሽ ነው። እኔ ላይ እያጠበቅክብኝ ነው፣ እንደ ሌሎቹ እየጠየቅከኝ አይደለምና ቀለል እያደረክ ጠይቀኝ። በጣም እንትን አይ ቀላል ነው። ተመሳሳይ ጥያቄ እኮ ነው የጠየኩሽ። አይ እሺ መልካም። እሺ ለማንኛውም አዲሱ ይከፈት፣ አዲሱን አድርግላት። እሺ እሺ ሙሉን ላድርግልሽ ወይስ አያት? አይ የምፈልገውን ብቻ ሀሳቡ ያለው እንግዲህ 5 ነገሮችን ነብዩ ተናገረ ከኛ ጋር ሆነ ብለው ነው ሰሃቦች የተረኩት። 5ኛው ነገር ምንድነው የተናገረው? ስላላህ ሂዝ ቬል ኢዝ ላይት አለ። መጋረጃው ግርዶሹ ብርሃን ነው። ኤንድ ኢፍ ሂ ዌር ቱ ሪሙቭ ኢት፣ እሱን ቢያወልቀው ወይም ቢያስወግደው ዘ ግሎሪ ኦፍ ሂዝ ፌስ ውድ በርን ኤቭሪቲንግ ኦፍ ሂዝ ክሬሽን፣ የፊቱ ግርማ ፍጥረታትን በሙሉ ያቃጥል ነበር ወይም ደግሞ ያጠፋ ነበር። አስፋራስ ሂዝ ጌዝ፣ እይታው እስከደረሰበት ድረስ ማለት ነው። አሁን እንግዲህ አንቺ አሁን ከዚህ ውስጥ የምታምኛቸው አሉ። ለምሳሌ አላህ ሂጃብ እንዳለው እንደሚጋርድ ታምኛለሽ፣ በመካከላችን እንዳለ ማለት ነው። በፍጡርና በአላህ መካከል ያለ ሂጃብ አለ፣ መጋረጃ፣ እሱ ተቀምጧል። አላህ ደግሞ እኛን ነው እንጂ የሚጋርደን እሱን አይደለም የሚጋርደው። ኦኬ አላህ ሂጃብ የምትሉ
አላህ እሱ ነው እኛ እንዳናይ የተጋረደው ማለት ነው። ለምን አዩ በቀላሉ እንዴት እንደሚመታ በቀላሉ ይመታል። አሁን ያነሳሽው አርጉመንት በቀላሉ ይመታል። አንዴ ዘዴት እኛን ነው እንጂ የጋረደን እሱን አይደለም ነው ያልሽው። እንዴት መሰላው? ለምሳሌ እኛ ፈጣሪ ማየት አንችልም ማለት ነው። ገባ? ብርሃኑንስ እያየን ነው እንዴ ታዲያ? እሱ እኮ ነው የምልህ። አሁን ለምሳሌ አላህ ሱብሃነሁ ወተዓላ አየሽ፣ ብርሃኑን እያየን ከሆነ ብርሃኑንም እያየን ስላልሆነ እኛን ነው የጋረደው ማለት አትችይም። ኖ እኛን የተጋረደው እሱን እንዳናይ ማለት ነው። ፈጣሪን እንዳናይ ለምን ብናየው ለምሳሌ ቢገልጥልን ያጣ መጋረጃውንም እያየሽ አይደለም አዩቲ እኮ ያየና በነገራችን ላይ መጋረጃ ሲባል አይደለም ያንም መጋረጃውንም እያየነው ስላልሆነ ማተር አያደርግም። መጋረጃው በፍጡርና በፈጣሪ መካከል ያለው በሱና በፍጡራኑ መካከል ያለው እስከሆነ ድረስ እኛ መጋረጃውንም እያየን አይደለም። ሲጀመር መጋረጃው ያለው ፊቱ ላይ። ስለዚህ መጋረጃው ፊቱ ላይ አይደለም። ምንድነው የሚለው? አዲሱን አንብቤስ። እሺ አረብኛውን አድርግልኝ። ኦኬ አይ ቲንክ መጋረጃው እሱ ባይሆን ኖሮ እኮ ፍጥረታትን ያጠፋ ነበር ተብሎ አይነገርለትም። መጋረጃው እሱ ባይሆን ስለጋረደው አዲሱን አረብኛውን አድርግለት። አዲሱ ላይ አድርገው። ከዛ ያነበብኩ እንግሊዘኛው ስህተት አለበት። እንግሊዘኛው ስህተት አለበት ነው። አንቺም እንደኛ እንደ ኡስታዞቹ ማጭበርበር ትፈልጊያለሽ? ነው አላዝበረብርም። ችግር የለውም። ተረጉም እንዴ? አይ ብታጭበረብሪም ደስ ይለኛል። ምክንያቱም ምንም ያዋጣችሁ እንዳሌለ ስለማውቅ። ኦኬ ትንሽ ብለር ነው ስልክ። ኦኬ አሁን እንደዚህ ይላል። ሂጃቡ ኑር ይላል አላህ ሱብሃነሁ ወተዓላ። ሂጃቡ ማለትም መጋረጃው ኑር ነው ይላል። ለው ከሸፈው ለሐረቀት ቢአላህ ይህንን ቢገልጠው ኖሮ ፍጥረታትን ባቃጠለ ማስ የደረሰበት ቦታ ባቃጠለ ነበር ይላል አይደለም። ስለዚህ አላህ ሱብሃነሁ ወተዓላ ሂጃቡ ለምሳሌ አላህ ፊቱን ቢገልጥ ማለት ነው። አላህ ሱብሃነሁ ወተዓላ ራሱን ቢገልጥ ፍጥረት በሙሉ ይጠፋ ነበር ነው የሚለው ሐዲሱ። ፊቱን ቢገልጥ ነው ቢያይ አይደለም። እዚህ ጋር ስለማየት አይደለም ግን ፊቱን ስለዚህ እሱ ቢገለጥ እሺ። ስለዚህ የሸፈነው ነገር አለ ማለት ነው እንዳያቃጥል ያደረገው እሱ ራሱን አላህ ሱብሃነሁ ወተዓላ እንዳናየው አድርጓል። ራሱን ቢገልጥ አሁን እኮ እዚህ ጋር ማለት ነው ራሱን ቢገልጥ ነው አይደለም አዩ ቆይ የሸፈነው ብርሃን አለ የለም? እሱን የሸፈነው ነገር የለም፣ ግን በእኛና በሱ መካከል እንዳናየው አድርጓል። ግን የሆነ ነገር የሆነ እኛ እንደምናስበው እንደዛ አይደለም። እሳት ወይንም ብርሃን ተብሎ የተነገረው ምኑ ነው? መሸፈኛው ነው አይደለም? እኛ እሱን እንዳናይ አላህ አድርጎናል። ገባኛ? እሱን እንዳናይ ስላደረገን አንቺ እሱን እንዳታይ ነው ወይንስ ደግሞ እሱ እንዳያጠፋሽ? እኛ እሱን እንዳናይ እሱን ብናየው አሁን ለምሳሌ ተገልጦልን አይደለም እንደዛ ነው። እሺ እንደማይል አሳየኝ። ለምሳሌ አሁን እያየሁት ነው አላህ እያየሁት ነው ያለሁት ሂጃቡን እያየሁ ነው ያለሁት። እሱን እኮ ነው የምልህ። አንተ እንዳታየው ነው። ብታየውማ ትጠፋ ነበር ነው። እንዳልጠፋ ያደረገኝ ምንድነው? እሱ ጋር አይኔ እይታዬ ስላልደረሰ ነው። አንድ በይ እንዳጠፋ ያደረገ አንተ ምክንያቱም አላህ የፈጠረህ እንድጠፋ ሳይሆን እንድኖር ነው። ሀያት አላህን የሸፈነው ሂጃብ አለ በእኛና በሱ መካከል። አንዴ ወደ አማርኛ ቀይርለት። እሺ በደንብ አስተውይ። በሱና በፍጡራኑ መካከል ብርሃን አለች። አይምን መብራት እንትን አለ፣ ሂጃብ አለ። ያ ሂጃቡ መጋረጃው ነው። መጋረጃው ደግሞ ፍጥረት እንዳይጠፋ እይታው እስከደረሰበት እንጂ እናንተ እስካያችሁ ድረስ አልተባለም። አያት ሚስ እንትና በተሳሳተ ሁኔታ አተርጉሚ።
እናንተ እስካያችሁ ድረስ ሳይሆን የተባለው እሱ የሱ ፊት የሱ ግርማ በደንብ አስተዊ የሱ ፊት የሱ ግርማ እስከደረሰ ድረስ ፍጥረትን ያጠፋል ነው እንጂ የተባለው እናንተ እሱ ማየት እስከቻላችሁ ድረስ ትጠፋላችሁ አይደለም የተባለው። የሱ ነው የሚያጠፋው እንጂ እነሱ እሱን ስላዩት አይደለም የሚጠፋው። ሐዲሱን በተሳሳተ ሁኔታ አታድርጉኝ። እዛ ላይ አስተካኪ እኮ አሁን ለምሳሌ አላህ ሱብሃነሁ ወተዓላ እኛ እኮ የምናየው እኮ ሲገለጥልን። አሁን ለምሳሌ አላህ ሱብሃነሁ ወተዓላ ራሱን ከገለጠልን እንጠፋለን። ስለዚህ ቢገለጥ ያጠፋል አያጠፋም? ከተገለጠማ ያጠፋል። ስለዚህ እኛ እኮ ለዛ እኮ እኛ ስላየነው ነው የሚያጠፋው። ቆይ እኛ ስላየነው ነው የሚያጠፋው ወይንስ እሱ እኮ ሲገለጥልህ ስታየው እኮ ነው ሲገለጥ። አሁን ከተገለጠ ማለት እኮ አየው ማለት ነው። ፕሊዝ እሺ፣ ሂጃቡ ፊቱ ነው አለ ወደ መጀመሪያ ነው ማለት ጳውሎስ እንዳለው ማለት ነው። እርሱ ማንም ሊቀርበው በማይችል ብርሃን ይላል አይደለ? አይልም። እንደዛ አይደለም። አንቺ እንደምትረጂው አይደለም የሚለው በሂጃብ ውስጥ አለ ፈጣሪ ይላል እኮ ማንም ሊቀርበው በማይችል ብርሃን ይኖራል አይደለም? ቆይ አይደለም። ማንም ሊቀርበው በማይችል ብርሃን ይላል። ያ ማለት ግን አሁን አንተ ያንን ብርሃን ብቀርበው ትጠፋለህ አትጠፋም? እኛ እግዚአብሔር በሁሉ የሞላ በሁሉ ያለ ነው ብለን ምናምነው ማንም ሊቀርበው በእንትን በማይል ብርሃን ይኖራል ሲል ራሱ ብርሃን ነው እግዚአብሔር እያለ ነው። እንደገና ደግሞ ከስፔስ እና ፕሌስ ውጭ ያለ እርሱ ፍጹም ነው ለማለት እንጂ እንደ ቤት እሱን የሸፈነ ከኛና በሱ መካከል ያለ ብርሃን አለ እያለ አይደለም። የኛና እናንተ ይገናኛል። በእኛና በሱ መሀል እኮ ብርሃን ባይኖር ነው ነበር አይልም። እንደዛ ሚል ለምን አንየው? እሺ ፈጣሪን እንደዛ ከሆነ ኦኬ ጎበስ። እኛ ማናየው የሆነ ብርሃን እንደዚህ ሸፍኖት ብለን አይደለም ምናምነው። በባህሪው ብርሃን ሸፈነው ሳይሆን ግን በእኛና በሱ መካከል ቀጥል እንደዛ ሚል የለማ። በእኛና በሱ መካከል ብርሃን አለ የሚል ሽታውንም አታመጭም፣ ኬትም አታመጭም። ስለማታመጭም ማንም ሊቀርበው አለ እኮ ማንም ሊቀርበው። መቅረብ ማለት ማለት ነው ከቀረብኮ ትጠፋለህ እኮ ነው ፖይንቱ እዛ ጋር። ቴንክ ዩ። እሺ እርሱ ራሱ ብርሃን ነው። እሱ ራሱ ብርሃን ነው። እኛ ራሳችን ብርሃን ነን። እኛ ብርሃን ነን ስንል ሻማነን ጧፍ ነን ማለት አይደለም። በእኛ ዘንድ ሐሰት የለም፣ በእኛ ዘንድ ውሸት የለም ማለት ነው። ብርሃን ሲባል አንድም እርሱ ፍጹም እውነት ነው ማለት ነው። የእኛን ኢንተርፕሬቴሽን ስለማታውቂው ይለፍሽ። እኛ እግዚአብሔር መንፈስ ነው ብለን ምናምን፣ መንፈስ ደግሞ የሚታይ ግዑዝ የሆነ ቦዲ ያለው ወይም እንደዛ የሚታይ አካል ያለው ማለት አይደለም። ዮሐንስ አንቺ የምታነሹ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ነው። እርሱ ከእናንተ ጋር በፍጹም የሚገናኝ አይደለም። ምክንያቱም እኛ ፈጣሪ አይን ኮምፕሬንድ ስለማያደርገው ስለማያካብበው እንጂ የሆነ ብርሃን እሱን የሸፈነው አለ እያለ ስላልሆነ፣ ምክንያቱም ይነሳል ብርሃኑ የሚል ጥቅስ ሽታውም የለም። አያት ብርሃኑን ሲያነሳው ታዩታላችሁ። ብርሃን ሸፍኖት ከኛና ከሱ መካከል ያንን ብርሃን ስታነሱት ደግሞ እሱን ታዩታላችሁ የሚል ሽታውም የለም። እናንተ ጋር ደግሞ ምን የሚል ነው ያለው? በደንብ አስተውይ። በአላህና በፍጡራን መካከል ብርሃን አለ። ያ ብርሃንን ቢያነሳ የፊቱ ውበት ፍጥረት እስከደረሰበት ድረስ ያጠፋል ነው የሚለው። በደንብ አይገናኝም። ስለዚህ በደንብ አስተውይ። ያ ፍጥረትን ከአላህ ጋር የለየው ብርሃን ፍጡር ነው ፍጡር አይደለም ወደሚለው ወደ መጀመሪያው እንመለሳለን ማለት ነው። አላህ ፊቱ ነው ፊቱ አይደለም ወደሚለው እንመለሳለን። ምክንያቱም አንደኛ ዮሐንስ ላይ ምዕራፍ 1 ቁጥር 5 ላይ እግዚአብሔር ብርሃን ነው ይላል። ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 12 ላይ እግዚአብሔር ብርሃን ነው ይላል። ማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ ደግሞ ክርስቶስ እኛ ምን አለን? የዓለም ብርሃን ናችሁ አለን። የዓለም ብርሃን በተራራ ላይ ያለች መብራት ልትሸፈን አትችልም፣ ለሁሉ ታበራለችና። እኛ የዓለም ብርሃን ስንባል ሻማንን ማለት አይደለም። ክርስቶስ የዓለም ብርሃን ነው ሲባል እንደዚህ እንደ ሻማ የሚበራ ወይንም ደግሞ ሰው ማያየው እንደዚህ የሚበራ ማለት አይደለም። በተራራ ላይ ያለች መብራት ሁሉን እንደምታበራ እኛ ለዓለም የዓለም ብርሃን ስንባል ሻማንን ወይንም ደግሞ እንደዚህ ይሄ ብርሃን ነን እያለ አይደለም። እውነትን ከሐሰት የምንለይ የእንትን የምንል ገላጭ ነን ለማለት ነው። ስለዚህ የእናንተና የኛ ኮንሰፕቱ አይገናኝም። ወይንም እንደኛ እግዚአብሔር መንፈስ ነው ብላችሁ ካመናችሁ ምስጉድ፣ እንደዛ የምታምኑ ደግሞ አይደላችሁም። አላህ መንፈስ ምንድን ነው? በመጀመሪያ መልካም መንፈስ አንድም የማይታይ የማይዳሰስ የማይነካ
በዚህ በፍጡራን ኮምፕሬንድ ማይደረግ ማለት ነው። የእናንተ ደግሞ እንደዛ ታምኑ አላህ እንደሚታይ ታምናላችሁ። አላህ አሁን የሚታየው ማይታይበት እኮ ምክንያት የትንሣኤ ቀን ነው። አሁን አንዴው አላህ ላይ ማተር ያደርጋል። እንዲያዩት ትንሣኤ ቀን ሆነ አስቀድሞ ሆነ አላህን እንደ ፍጡር እንደ እንትን አታስቢው። አላህ ባህሪው የሚቀያየር እስካልሆነ ድረስ በትንሣኤ ቀን ታይዋለሽ፣ ይገለጥልናል ማለት ነው። ቆይ አንተ ክርስቶስ አምላክ ነው አይደለ? ለትንሣኤ ቀንም ታይዋለህ። መልካም። እኛ የምናየው ደግሞ አምላክን በባህሪው በመለኮታዊ ባህሪው ሳይሆን በስጋ በተገለጠበት ነው ክርስቶስ የምናየው። በደንብ አስተውይ። ክርስቶስ በነሳው ስጋ እንጂ አምላክ በባህሪው አንደኛ ጢሞቴዎስ ቀደም አንቺ ራስሽ የጠቀስሽው እህታችን ምዕራፍ 6 ቁጥር 16 ላይ፣ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ፣ አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እንዲሁም ደግሞ ትንቢተ ኤርምያስ ምዕራፍ 23 ቁጥር 24 ላይ እግዚአብሔር በባህሪው በሁሉ የሞላ በሁሉ ያለ መንፈስ የሆነው እሱ የማይታየ ነው። ነገር ግን በስጋ በደንብ አስተውይ። ለዚህ ነው እኛ እኮ አምላክ ተገልጧል ስንል በደንብ እኛ ይሄ ሴንስ ይሰጣል። የእስልምናው ሴንስ አይሰጥም እንለው ለምንድን ነው? አምላክ በባህሪው የማይታየ ነው። የማይታየው አምላክ ግን በስጋ ተገለጠ፣ ወደ ወንድሞቹ መጣ። እኛን ወንድሞች አለን። የእኛን ስጋ ነስቶ በስጋ ተገለጠ። የመለኮት ሙላት በስጋው ተገልጦ መለኮት ቁመቱ እንዲህ ወርዱ እንዲህ እላይታች ማይባለው በስጋ ተገለጠ ብለን እንላለን። ለዚህ ነው ዮሐንስ ራእይ ምዕራፍ 1 ቁጥር 17 ላይ የወጉት ሁሉ ያዩታል፣ እነሆ ይመጣል ከደመና ጋር ተብሎ ተነገረ። በደመና ይመጣል። በደንብ አስተውይ። በደመና ይመጣል፣ የወጉት ሁሉ ያዩታል። የሚታየው የሚመጣው በደመና ማን ነው? እርሱ የሰው ልጅ፣ እርሱ የአብ ልጅ፣ እርሱ ቃል ስጋን የተዋሃደው፣ እርሱ መለኮት በስጋው የተዋሃደ እርሱ ይመጣል። አካላዊ ቃል ወልድ ይመጣል። ቆላስይስ ምዕራፍ 2 ቁጥር 9 ላይ አስቀድሞም ምን ብሎናልና ማቴዎስ ወንጌል ምዕራፍ 25 ላይ ቁጥር 30 ላይ የሰው ልጅ በደመና ይመጣል አለ። አስቀድሞ ትንቢተ ዳንኤል ምዕራፍ 7 ላይ ቁጥር 13-14 የሰው ልጅ የሚመስል በደመና ይመጣል አለ። በደመና ሊመጣ የሚችለው የሰው ልጅ ተብሎ በትንቢት የተነገረለት ክርስቶስ ራሱም ደግሞ እነሆ በደመና እመጣለሁ ብሎ የነገረን ከመላእክቱ ጋር እመጣለሁ አለን። ሐዲስ ኩርሲ 18:40 ላይ እነሆ በደመና ይመጣል ተብሎ ለማን ተነገረ? ለአላህ ተነገረለት። ተዛ ሲመጣ ፍየሎቹን በግራ በጎቹን በቀኝ ያቆምና ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል ይላቸዋል። ከዛ ወደ መንግስቱ ያወርሳቸዋል። በቀኝ ያሉትን፣ በግራ ያሉትን ደግሞ እናንተ ተርቤ አላበላችሁኝ፣ ተጠምቼ አላጠጣችሁኝም ብሎ ወደ ገሃነም ይልካቸዋል ይላል። የሚመጣው ያ አምላክ ነው። የሚመጣው አምላክ ግን በነሳው ስጋ ነው የምናየው። በደንብ አስተውይ። በያዘው ስጋ ነው የምናየው። በዛው ነው የሚመጣው። እናንተ ጋር በቀራ ላይ 210 ሐዲስ ኩርሲ 18:40 አላህ በደመና ይመጣል። ሱራ 89 ከቁጥር 23 እስከ 24 ከመላእክቱ ጋር ሰልፍ በሰልፍ ሆኖ ይመጣል። ሲመጣ በደመና ጥላ ውስጥ ይመጣል አላህ ይላል። ያዩታል ይላል። የሚመጣው ያን በደመና ውስጥ አይመጣም። ሱራ 210 እና ሊክፋችልኝ ክርስቲያን ክፈትልኝ ይመጣል ይላል፣ ግን ይታያል አይደለም እዛ ላይ። ኦኬ እንደማይታይ እናየዋለን። እሺ ነው አላህ እና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም ይላል። በምን ውስጥ ነው የሚመጣው? ሀያት ነው አንድ ጊዜ ላንብብ። እንደዚህ ይላል፣ ቅጣቱና መላእክቱ ከደመና በሆኑት ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም። ቅጣቱ እኮ ነው፣ ግን አላህ አይደለም ውዴ። ቅጣቱ በቅንፍ ለምንድን ነው የሆነው ነበረ? ታውቂያቸዋለሽ፣ አስጭበርባሪ ውሸታም የሆኑ ኡስታዞች። ስለዚህ አላህ አይደለም ሀዩ እችን ለማጭበርበር አማርኛዋ ላይ ቅጣቱ ብለው ተጨማሪ ከተዋታል። ስለምናውቃት እንለፋት። አራዳ አይደለሽ አንቺ? ቆይ አራዳ አይደለሽ አንቺ? ችግር የለውም። እዚህ ፖይንታችን እዚህ ላይ ስላልሆነ ችግር የለውም። እንመለስ። ቅድም አላህና መላእክቱ ከደመና በሆነ ይመጣል። ስለዚህ በደንብ አስተውይ። ቅድም አሁን መምጣትን ማየት ሲመጣ ይታያል ስላልሽ ነው እዚህ ውስጥ የገባ ነው። ለዛ ነው እኛ አምላክ በባህሪው
አልታየም አይታይም ወደፊት ስለምንል ነው። አንቺ አይ ከቂያማ በኋላ ስለሚታይ ስትይ ትልቅ አርጉመንት አይደለም ይሄ። በደንብ አስቢ። ከቂያማ ጋር መሆኑ ትልቅ ነገር ቢታይ ምንድነው ችግሩ አንተ? መልካም። ስለዚህ የመታየት ባህሪ ያለው አሁን ያልታየበት ምክንያት ምንድነው? እሱ አንደኛ ርቀቱ፣ ሁለተኛ ደግሞ ምንድነው ያ ብርሃኑ ሸፍኖታል እንዳናየው። አይ አይደለም ፈጣሪም ማለት ነው። አንተን የፈጠረህን ፈጣሪ ማየት አትፈልግም አንተ? ማለት ራሱን ቢገልጥልህ ችግር አለው? በመገለጥ እኮ አይደለም አዩቲ፣ በመገለጥ ሳይሆን በባህሪው ነው የምታዩት። በባህሪው ይቅርታ ስልክ ገብቶብኝ ነው። በባህሪው ሳይሆን ግን አላህ ራሱን ይገልጥልሃል አይደለ? የትንሣኤ ጊዜ። ስለዚህ አሁን ለምሳሌ አንተ አዩ በመገለጥማ ቢሆን እኮ ክርስቶስን በባህሪው ነው የሚታየው የሚል አሳየኝ። ችግር የለውም። በመገለጥ ቢሆንማ ራሱን ካልሆነ የምታዩት በደንብ አስቢ። ራሱን ካልሆነ የምታዩት ክርስቶስን መቃወም አይጠበቅባችሁም ነበረ። በስጋ ሲገለጥ ለምን ትቃወሙታላችሁ ታዲያ? እሺ መጨረሻ ላይ እስኪ ኢየሱስ እንዴት ነው በስጋ የተገለጠው የሚለውን እንጠይቃለን። ስለዚህ ወደ ዋናው ፖይንት እንመለስና ሜቢ ማጣቂ ከሆነ ልጠቁምሽ። ብርሃኑ ራሱ ላይቱ በአራት ይከፈላል። አይ ዶንት ኖ ያንቺን አረዳ ብዙም አሁን እዚህ ላይ ያለሽን አጥርተሽ ያየሽው አልመሰለኝም። ምንድን ነው ያላ ብርሃን ራሱ በአራት ከፍለው ያስቀምጡታል። እሱን አጥንተሽዋል? እስኪ ማለት የተለየ እንደሆነ ንገረኝ እስኪ። ለምሳሌ ዑለሞች አረዳዳቸው የተለያየ ነው። የተፈጠረ ነው ያልተፈጠረ ነው እንደዚህ አይነት ነገር አለ። ግን እስኪ አንተ ንገረኝ። አይ ቲንክ እኔ ያነበብኩት ግን የተፈጠረ ነው ካልሽ ሌላ ችግር ያመጣል። ምክንያቱም እይታው ብርሃኑ እስከደረሰ ድረስ ፍጥረትን ያጠፋል ማለት ከዛ ደግሞ እሱን የጋረደ ፍጡር ነው ካልሽ ፍጡር ፈጣሪ ለመጋረድ ለምንድን ነው ሲያስፈልገው ታዲያ? አስፈልገው አላህን አይደለም የሚጋርደው እኛን ነው የሚጋርደው። አሁን ለምሳሌ ብዙ ቦታ እኛን አይልም እህታችን። ሐዲሱን መልሰው ሐዲሱን ቢያንስ በስርዓት እንረዳው እስኪ። ሐዲሱ ምንድን ነው የሚለው? ኦኬ እንትን በልልኝ ወይንም ትንሽ ብዥታ አለበት አንብባት። ሂዝ ቬል ኢዝ ላይት፣ ሂጃቡ ብርሃን ነው አለ አይደለ? ሀያት ኦኬ ኢፍ ዩ ዌር ቱ ሪሙቭ ኢት the glory of his face would burn everything of his creation as far as his gaze reaches. ኦኬ እንትኑ ሂጃቡ ብርሃን ነው። ያንን ቢያወልቀው ደግሞ ብርሃኑን ወይም ሂጃቡን ቢያወልቀው የፊቱ ግርማ ሞገስ ወይም ክብሩ እስከደረሰበት ድረስ ፍጥረትን ያጠፋል ይላል አይደለ? አዎ ይላል። ስለዚህ ለምንድን ነው ታዲያ ወደኛ መታመጩ? የሱ እስከደረሰበት ያጠፋል እያለን እኛን ነው የሚሸፍነው። ለምን ትያለሽ? እኛ እኮ አይደለንም የተጋረድ ነው። የሱኑ ግርማ ሞገስ ነው ወደኛ እንዳይመጣ እኛን እንዳያጠፋን ከልሎ ያዘው እሱን ነው እኛን ሳይሆን እኮ። እኛም ምንድነው ኖ አሁን ለምሳሌ አንተ አላህ ግርዶሽ አርጓል እኛ እሱ እንዳያየን ካልክ እኮ ፈጣሪ አያየንም ማለት ነው። ስለዚህ ግርዶሽ አረገው እኛ እንዳናየው ነው። አሁን አንተ ገባ? ያስጨነቀሽ አሁን ገባኝ። አሁን ያስጨነቀሽ አሁን እያየን አይደለም የሚለው ነው። ቅድም ጥያቄያችን ይሄ ነበር። አየሽ እሱ ተተጋረደ። አሁን ገባኝ። አሁን ጭንቀትሽ ገባኝ። ጭንቀትሽ ገባኝ። ይሄ ታዲያ የኛ ጥያቄ እኮ ነው። ስለዚህ አላህ ከተጋረደ አሌስ አይኑ ፊቱ ላይ አይደለም ሌላ ቦታ መሆን አለበት። አይኑ ሌላ ቦታ ከሆነ እያየን ነው፣ ችግር የለው። ወይንም ደግሞ ስቲል ተጋርዶም ያያል ብለው አርጊው የሚያደርጉ እንዳሉ አውቃለሁ። ወይንም ደግሞ አይኑ ያለው እጁ ላይ ነው ፊቱ ላይ ሳይሆን። የእኛም ጥያቄ እኮ ነው፣ ተተጋረደ እንዴት ሊያይ እንቻለን? አዎ በጣም ጥሩ ጥያቄ ነው በነገራችን ላይ። ስለዚህ አሁን እዚህ ጋር አንተ ኦኬ ሱራ አውጣለኝ፣ የሆነ ሱራ ልስጥህ። ሱረቱል አናም ቁጥር 123 ላይ አውጣለኝ። አላህ ሱብሃነሁ ወተዓላ እኛን እንዳናየው ነው የጋረደን እንጂ እሱ እንዳያየን አይደለም። ለምን ብትለኝ በጣም ብዙ ቦታ አላህ ያያቸዋል ይለናል። ስለዚህ ቢጋረድ ኖሮ አላህ አያየንም። እኛ አሁን ለምሳሌ ተጋረደ ማለት ራሱ ፊቱን ጋረደው ማለት አይኑን ጋረደው ማለት እኛ ማየት አንችልም ማለት ነው። እሱ ማየት እኛን አይችልም ማለት ነው። ስለዚህ እኛ እንዳናየው ነው የጋረደው። እኛ ብናየው እሱን ቢገልጥልን እንጠፋለን። አሁን ክፈትላት፣ አንዴ እሷ ያለችውን ክፈትላትና እስቲ ምን ለማለት እንደፈለግሽ ብዙም
የኛውን ፖይንት በደንብ ያገኘሽዋል መሰለኝ። አግኝተሽዋል ወይንም ለመሸሽ እየሞከርሽ ነው? አይ በደንብ ተረድተዋለች። ለምንድን ነው አንቺ ሂጃብ በረከቱን የተሰፋው ብርሃን ነው እንዴ? አንቺ ሂጃብ ለምን ተቀላቀልሽ የሚለው የአላህ ሂጃብ ነው። ሂጃቡ ብርሃን ነው የተባለው። ታዝቢኒ እኔ አንተን አልችልም ተወኝ። አይ አትቀላቀያ የአላህ ሂጃብ እያለ የኛ ሂጃብ ነው ያለሽ። በዚህ ሀያት በደንብ ተረድተዋለች። እንዳልክ መጀመሪያ ላይ የጠየቅናት ጥያቄ ትዝ ካለ ፎይ ልክ እንደገባን በቃ እሷን ነው ሚት ያደረገችው። አሁን ጎላችን እኛ እሱን ጥያቄ እንዴት ነው የሚመለሰው የሚለውን ነው። ሐዲሱን ከዛ ጥያቄ ለመሸሽ ግን ሐዲሱን በተለየ ኢንተርፕሬት ማድረግ አይቻልም። አይ እንደዚህም ደግሞ የተረጎመው የለም። ባይዞ እኔ ሀያት ለመሸሽ እየሞከረችው ነው እንጂ አይ ቲንክ ምላሾቻቸውን ለማየት ሞክሬያለሁ። አብዛኛው አላህ አለም ወደሚለው ነው የሚያስጠጉት። ከዛም ደግሞ የማይመስሉ ነገሮች የሰጡት ኤግዛምፕሎች አሉ። ብርሃን ራሱ እናንተ ብዙ አይነት ብርሃን አለ። ለምሳሌ የገሃነም ብርሃን ጥቁር ነው፣ እሳቱ ጥቁር ነው። አላህ ብርሃን እንትን ሂጃቡ እሳት ነው፣ ብርሃን አይደል? ይህ አላህ የገሃነም እሳት ያቃጥላል፣ ጥቁር ነው። የጨረቃ ብርሃን ደግሞ ሪፍሌክት አያደርግም፣ ብርሃን ነው። የፀሐይ ደግሞ ያቃጥላል፣ ይሞቃል፣ ብርሃን ነው። እና የተለያየ ብርሃን አለ ምናምን ነገር ያላህ እነኚህ ፍጡራን እንደዚህ ብርሃን ካላቸው እንዴት አላህ ካለ የለውም እንላለን። ስለዚህ ያለው ያላህ ብርሃን ነው፣ ባህሪው ነው። እንደዛ አይነት ምላሾች ነው የሰጡት። አታመሳስሉ ይሉናል። ራሳቸው ግን ኤግዛምፕል ያመጡና ያመሳስሉታል። ራሳቸው ሜቢ ክርስቲያን ተፍሲሩ እንትኑን ላክልህ ትከፍትላቸዋለህ። ሜቢ ፈተዋቸው ነው ምላሾች። ግን መጀመሪያ ሱረቱል አንዓም ላይ ክፈትልኝ። ሱራ 6 ምዕራፍ ቁጥር 103 ላይ 103 ኦኬ እናውቀዋለን። በእርግጥ አይሻም ነገር እንደዚህ ይላል፣ አይኖች አያገኙትም ይላል ሱብሃነሁ ወተዓላ። አያዩትም፣ እርሱ አይኖችን ያያል። ቅድም ምን ብዬሽ ነበረ? የማናይበት ምክንያት ምንድን ነው አልኩሽ? አይኖች አያዩትም፣ ግን እዚህ ጋር ስለራቀ ነው የሚለው ነገር ነው። ያን አያሳይም። ለምን እንደው ታውቃለህ? አረብኛው ላይ ማለት ነው ላቱድሪኩል አታገኘውም፣ አደርስበት ማለት ነው። ግን ስለራቀ አይደለም። በእርግጥ ከኛ ሩቅ ነው፣ ግን አሁን አንተ እንደምትለው ወደ ከፍታ ስለራቀ ሳይሆን ግን ፈጣሪ ከኛ በማንነቱ አዎ ከኛ የራቀ ነው። ግን ለምሳሌ በሐሳብ በምናምን ግን ከኛ ጋር ነው በእውቀቱ። ለምን አላህ Subhanahu Wa Ta'ala ቆይ እንዳስረዳ ከደም ጋር ነው። እውቀት እኮ አይታይም። እውቀት አይታይም። ኤኔስ በሁለት ነገር አናገኘው። ያመጣሽው አንቺ የሚደግምሽ አይደለም። አንደኛ ይደግመኛል። አንደኛ ከአርሽ በላይ ነው ብላችሁ ታምናላችሁ አይደለ? አያት ኦኬ። ከአርሽ በላይ ፍጡር አለ? የለም። በጣም ግዙፍ ነው አይደለ? አርሻው ፍጥረት ነው። በጣም ግዙፍ ነው አርሽ። ከአርሽ በታይ ደግሞ ውሃ አለ። ከዛ በታች ደግሞ ሰማዮች አሉ። እኛ ደግሞ ከዛ በታች ምድር ላይ ነን ያለ ነው። አላህ ደግሞ ያለው ከአርሽ በላይ ነው። እንዴት ሆነን ነው ታዲያ ልናየው የምንችለው? አርሹንም ማለፍ አንችልም። እንኳን አርሹ ሰማይን ማለፍ አንችልም፣ ውሃውን ማለፍ አንችልም። አይኖች ምን አያደርጉትም? አያገኙትም። አይናችን እዛ ድረስ ማየት አይችልም። አንደኛ። ሁለተኛ ስቲል አላህ ደግሞ ምን አለው? እኛን እዛ ድረስ እንደማናየው ከታወቀ አርሹን እንኳን ማየት ማንችል ከሆነ በደንብ አስተውሉ። አርሹን እንኳን በጣም ግዙፍ የተባለውን ኩርሲውንም ሆነ አርሹን ማየት ካልቻልን፣ በጣም ግዙፍ ናቸው ኩርሲውና አርሹ። ኦኬ፣ ሁለቱንም ማየት አልቻሉ። ኩርሲው የሚባለው ኩርሲ እንግዲህ ያለ ሀገሩን ማስቀመጫው ነች። አታውቂያትም? ማለታል ኩርሲን ትቃሪ ያለሻል እና እዛ እኮ ኩርሲው እኮ እዛ ላይ እግሩ ማስቀመጫ ነው የሚል የለም። ሱረቱል በቀራ ላይ ያለው ተፍሲሮች አሉ። አይ እኔ ቁርአንና ሐዲስ ላይ ብቻ ነው ማውራት የምችለው፣ ተፍሲር ላይ አላወራም። አይ ቁርአንና ሐዲስ ብቻ በቂሽ አይሆንም። አክቹዋሊ ኤኒዌይስ በደንብ አሰዊ። ኤኒዌይስ ትልቁን አርሹን እንኳን ማየት አንችልም፣ እንኳን አላህን። አላህ ደግሞ ከአርሹ በላይ ከሆነ ልናየው አንችልም።
ስለዚህ አይኖች አያገኙትም፣ አይደርሱበትም። አንደኛ ተስማማሁኝ። ስለዚህ እዚህ ላይ ከተስማማን ስለዚህ አንድ ሰው እንደተደበቀ አላህም ከአርሽ በላይ ተደብቆ ነው ያለው። ለዛ ነው ተደብቆ ነው ምናምን የሚለውን ተውና አላህ Subhanahu Wa Ta'ala ከአርሽ በላይ ችግር የለውም። ለዛ ምክንያት ማናየው ከሆነ ማናይበት ከርቀት አንፃር ይመጣዋል ማለት ነው። ስለዚህ ለምንድን ነው ሂጃብ የተሸፈነው ስንል ታዲያ ከአርሽ በላይ ያለው አርሹን እንኳን ከበታችሁ ያለን ማየት ያልቻለን እኛ እሱን ልናየው አንችልም። ምክንያቱም እሱ ደግሞ ከአርሹ በላይ ሆኖ በሂጃብ ነው የተሸፈነው። ለምን ያ ሂጃብ ብርሃኑ ቆይ እንዴ ሂጃቡን ቢያወልቅ እይታው ወይንም ፊቱ ግርማ ሞገስ እስከደረሰ ድረስ ፍጥረትን ያጠፋል ነው የሚለው። እኛማ እንኳን አላህ ጋር መድረስ ተይና ውሃው ጋርም አልደረሰን። እንኳን ውሃው ጋር ተይና ሰባተኛ ሰማይንም ማየት አልቻልንም። እፎይ ግን ያመጣውበትን ባወራኔ ደስ ይለኛል። ችግር የለውም። አላህ ከአርሽ በላይ ስለሆነ ማየታችንም ችግር የለውም። ግን አላህ Subhanahu Wa Ta'ala ቅድም አንተ ያመጣው ላይ አላህ ፊቱን ስለሸፈነ ከሸፈነው እንዴት እኛን ማየት ይችላል ብለሃል። ቁርአን ላይ ፊቱን አይደለም አላህ እኛንን እሱን እንዳናየው የተደረገው። ለምን አላህ ራሱን ቢገልጥልን ስለምንጠፋ ማለት ነው። ስለዚህ ግን አላህ ያያችኋል ወይ ካልከ መልሳችን አዎ ነው። አዲሱን መልሰው እኮ እዚህ ጋር ግን ነብዩ ዋሽቷል ማለት ነው። እናመሰግናለን። ችግር የለውም ነው ቆይ ያመጣውበትን ለውራና ከዛ ነብዩ ዋሽቷል ማለት ነው። ይኸውልሽ እኔ እይታው ላይ እኮ ችግር የለኝም። ነብዩ አሁንም አይም አላሉም እኮ ላይ ቢሆን ሀያት አንቺ እኮ ችግርሽ ምን እንደሆነ ታውቂያለሽ። ቁርአኑ ላይ ያያል የሚል ስላመጣሽ ነው። ኦኬ ግድ የለም ሐዲሱ ላይ ቢሆንም አያይም የሚል ጥራሽ ስለይታ አያወራም። ሐዲሱን ቢሆን እኛ እኮ ችግር የለብንም። እይታው ላይ እኮ ችግር የለብንም። ኔክስት ጥያቄያችን ነው እሱ የሚሆነው። ዋናው ነገር የተሸፈነው ነው። አይኑን የተሸፈነው ፊቱን የተሸፈነው ሀያት ምንም አልተሸፈነ። እኛ እንዳናየው አላህ Subhanahu Wa Ta'ala በእኛና በሱ መካከል ግርዶሻል። ሐዲሱን አንብቢሽ። እሺ እኔ እንግሊዝኛ ማንበብ አልችልም። አረብኛው ላይ አድርግልኝ ወይ አንብብልኝ አንተ። አረብኛው አድርግልኝ። ኦኬ እንደዚህ ይላል ካልና ሐራም ወጅሁሁ ኑር አለ ፊቱ ብርሃን ነው አለ። ኦኬ እንደዚህ ይላል ወጅሁሁ ኑር ያለ Subhanahu Wa Ta'ala ፊት ብርሃን ነው። ለው ከሸፈሁ ጭራሽ እዚህ ጋር ሂጃብ የሚለው አለ እንዴ? ቆይ ለው ከሸፈሁ ቢገልጠው ኖሮ ለሐረቀ ሱብሃተ ወጅህ የፊቱ ብርሃን አለ Subhanahu Wa Ta'ala ፊቱን ቢገልጠው ኖሮ የፊቱ ብርሃን የደረሰበትን በሙሉ ባጠፋ ነበር ይላል። ግን እዚህ ጋር ነው ሂጃብ አላየሁም ነው እንግሊዘኛው ላይ ነው ሂጃብ የሚላል። እንደዛ ነው የሚለው እኮ አላህ Subhanahu Wa Ta'ala ፊቱ ብርሃን ነው አለ ቢገልጠው የደረሰበትን ማለትም አላህ Subhanahu Wa Ta'ala ፊቱን ቢገልጠው ምኑ የደረሰበት ድረስ ፍጥረታት የደረሰ ማለትም አሁን ለምሳሌ አላህ Subhanahu Wa Ta'ala ግን ይሄ አገላለጽ ነው። ይሄ አገላለጽ ነው እንጂ ሊተራሊ እሺ በቃ ችግር የለውም። ኦኬ አሁን ጠይቀኛ አይደለ? እዚህ ጋር አላህ Subhanahu Wa Ta'ala ፊቱን ቢገልጠው ፍጥረታትን በሙሉ የደረሰበትን ማለትም እንግዲህ ፊቱን አላህ Subhanahu Wa Ta'ala ራሱን ከገለጠ ፍጥረታትን በሙሉ ይደርሳል፣ ፍጥረታትን በሙሉ ያጠፋል ማለት ነው። የፊቱ ብርሃን ኦኬ። ስለዚህ ሂጃብ የሚል ነገር የለም። እናመሰግናለን። ኦኬ አላህ ቢገለጥ ፍጥረታትን ያጠፋል። ምንድነው ጥያቄ እዚህ ጋር? እናመሰግናለን። ዋሽተሽበታል። እሺ የሚገልጠው ነገር ሂጃቡን ነው። ያው አስምሮልሻል። ሂጃብ የምትለዋን ሂጃቡን ነው የሚገልጠው እና ያቺ ሂጃቡ ፊቱ ነው እንዴ? ሀያት ሂጃብ አይደል? ኦኬ አላየሁትም። ሂጃቡ ኑር ነው። ሂጃቡ ፊቱ ነው አይደለም። እኛን የሸፈነ ነው። እኛ ለሷነታ እንዳናየው። ለምንድን ነው ዋሽው? ሀያት እንዴ አሁንም ትዋሻለሽ እንዴ? የደረሰበት አልሽኝ እኮ ሀያት። በጣም ዛሬ በጣም በቃ ደክመሻል። ኤኔስ የደረሰበት ድረስ ከተባለ እየተነጋርሽ ያለሽ እኮ ስላላህ ነው። ሂጃቡን ከፊቱ ላይ ቢገልጠው እይታው እስከደረሰ ድረስ ወይንም ደግሞ ግርማ ሞገሱ እስከደረሰ ድረስ ያጠፋል ከተባለ ግልጽ እኮ ነው። ምንም የሚያከራክር ነገር አይደለም። ስለዚህ እየተነገረለት ያለው አካል ወይንም አላህ አይደለም በይል እኛንን በይል እኛ ፊታችንን ተሸፍኗል። እንደዛ ነው እያልሽ ነው ያለሽው። የተሸፈነው እኛንን ነገር አይደለም።
እኮ የተሸፈነው እኛ እንዳናየው ነው እኮ ጎበዝ፣ የተሸፈነው እኛ እንዳናየው ነው አለሽ። አሁን ደግሞ እኮ በእኛና በሱ መካከል እንትን አለ። እኔ ይሄ እኮ ግልጽ ነው። ምን ይሄ የሚያስፈልግ ነገር አይደለም። ጎበዝ፣ ቅድም ደግሞ እኛ ነን የተሸፈነው እያልሽ ነበር። አሁን ደግሞ የተሸፈነው አላህ ነው ወደሚለው መጣ አይደል? ስለዚህ የተሸፈነው ነው ምንድን ነው? ሐሳቤ ነኝ የተረዳ አይደለም ወይ? በቃ ከሌላ ሰው ጋር አውራና በኋላ ቀጥላለሁ። እኔ እንደሆነ አለ። እሺ ጂኒ እንኳን ደህና መጣ። ደህና ቆያችሁኝ። ሰላም ብያለሁ። እንዴት ናችሁ? ሁሉ ሰላም ነው? ሁሉ ተማም? ሁሉ ተማም፣ ሁሉ ሰላም። አሪፍ ርዕስ ነው ይሄ። ባይ ዘ ዌይ ጥያቄ የሚያስነሳው በዛው የሚመልሱ ሙስሊሞች ካሉ አስፋራስ ሂዝ ጌዝ ሪች ነው የሚለው የአይኑ እይታ እስከሚደርስበት ያለውን ያጠፋል ነው። እይታው ራሱ የተገደበ ነው። የሚደርስበት ቦታ አለ፣ ፓወሩም እስከዛ ድረስ ነው የሚያጠፋው ይላሉ። ስለዚህ ሁሉን አያይም ማለት ነው። ለዛውም ፊቱ ላይ ያለው ብርሃን ተገልጦ የአይኑ እይታ እስከሚደርስበት ያለውን ያጠፋል አሉ ነብዩ። እስከየት ነው ያለው እይታ የሚደርሰው? እስከሚደርስበት። ስለዚህ ከዛ በላይ የአይኑ እይታ ከሚደርስበት በላይ ካለ አያጠፋም ማለት ነው። ሊሚትድ የሆነ አይን ነው ያለው፣ ልክ እንደ ሰው ማለት ነው። የሆነ ርቀት ያህል ነው የሚሄደው። እንደዛ ብሎን ያስቀመጠው ሐዲሱ። ይሄንን ቢመልሱ አሪፍ ነው። እና ሀያት ደግሞ አትዋሺ፣ ጥሩ ልጅ ነበርሽ። እና አሪፍ ርዕስ ነው። የአላህን አምላክ አለመሆኑን የሚያሳይ ክፍል ይሄ ነው። ሙስሊሞች ሁሉን ያያል ይላሉ። ነብዩ ደግሞ በሐዲሱ መጥቶ የአይኑ እይታ እስከሚደርስበት ያለውን ነው የሚያጠፋው ይላል። ስለዚህ አይኑ የሚደርስበት ቦታ አለ ማለት ነው። ሁሉን አይም እና እንደዛ ነው። ቀጥሉ። ምላሽ የሰጡትን ፈትዋውን አንድ አንብበው እስኪ። አሁን ይሄ ነገር ምንድነው? በጣም ብዙ አይነት ብርሃኖች እንዳሉ አላህ ራሱ ብርሃን ነው የሚል አለ። ብርሃን ነው ራሱ ብለው ስለሚያምኑ ያው ወደ አራት አምጥተዋቸዋል። ስለ አላህ የተነገሩ ብርሃንን ወደ አራት አምጥተዋቸዋል። ኢብን ቀይም ነው የተናገረው። ምን ይላል? ዜር ኢዝ ኤ ቴክስት ዛት ኮልድ ዘ ሎርድ ላይት፣ አላህ ራሱ ብርሃን ተብለዋል አለ። ኤንድ ዛት ሂ ሃዝ ላይት ዛት ኢዝ አትሪቢዩትድ ቱ ሂም፣ ለሱም ደግሞ በሚገባው መልኩ ብርሃን እንዳለው ተነግሯል አለ። ኤንድ ዛት ሂ ኢዝ ላይት ሂ ኢዝ ዘ ላይት ኦፍ ዘ ሄቨን ኤንድ ዘ እርዝ፣ እርሱ ደግሞ የሰማይና የምድር ብርሃን ነው ተብሏል አለ። ኤንድ ዛት ሂዝ ቬል ኢዝ ላይት፣ መጋረጃውም ደግሞ ብርሃን ነው ተብሏል አለ። ዲስ አር ፎር ታይፕ፣ እነዚህ አራት አይነት ናቸው አለ። the first light that is said about Allah is general that is a guiding light፣ ይሄ እንዳጠቃላይ የመጀመሪያው ላይት የተባለው አላህ ራሱ እንዳጠቃላይ ብርሃን ይባላል፣ ብርሃን ነው አለ። ሁለተኛውስ the second is attributed to him in the same manner that his life, his hearing, his sight, his might and his knowledge are attributed to him፣ ልክ ለሱ ለባህሪያቱ እንደ መስማት፣ ማየት፣ ችሎታ፣ ዕውቀት ተብለው ለሱ ባህሪያት እንደሚሰጡትም ደግሞ ሁለተኛው ብርሃንም ደግሞ ለሱ ይሰጠዋል አለ። ብርሃን አለው ደግሞ ተብሎ ልክ ባህሪው ልክ አሁን አላህ እጅ አለው እግር አለው ብለው ያምናሉ። ያ እጁና እግሩ ባህሪው ነው ብለው ያምናሉ። ልክ እንደሱም ደግሞ ብርሃን የተባለ ባህሪ ያለው ብለው ይናገራሉ። ኦኬ attributed to his containance and sometimes to his entity or that፣ ልክ ለዛ ለአካሉ ብርሃን እንዳለው ደግሞ ይነገራል አለ። the former is the attribution of the light to his containance such as saying I seek refuge in the light of your containance፣ በፊት ብርሃን እጠበቃለሁ ብለን ለምሳሌ እንናገራለን አለ። and saying the light of heaven and the earth is from the light of the containance፣ የሰማይና የምድር ብርሃን ካላህ ብርሃን የተገኙት ካላህ ብርሃን ነው፣ ባላህ ፊት ግርማ ሞገስ አማካኝነት ነው የሚልም አለ አለ። the later is the attribution of to his entity like he saying ይልና ሱራ 39:69 and the earth will shine with the light of the Lord፣ ምድር ካላህ ብርሃን የተነሳ ታበራለች የሚል አለ ይልና ሶስተኛውን ላንብብላችሁ። the third type is his light as attributed to the heaven and the earth፣ ልክ ሰማይና ምድርን አበራ ተብሎ እንደሚነገርለት ለሱም እንደዛው ይባልለታል አለ። ለማ ልክ ሰማይና ምድርን አበራ ከሱ ብርሃን የተነሳ ነው የሚያበሩት ተብለው ይነገርላቸዋል አለ። እሺ አራተኛው ብርሃን የዛሬው ርዕሳችን ማለት ነው። the fourth type is
he's saying his veil is light ግርዶሹ ወይም ደግሞ ሂጃቡ ምንድነው ብርሃን ነው የሚለው ደግሞ አራተኛው ነው look as regards the light with which Allah veiled himself አላህ ራሱን ስለሸፈነበት ብርሃን ወይም ስለ ሂጃቡ አለ it is called light and fire ብርሃንና እሳት ተብሏል as mentioned in the authentic hadith narrated by Abu Musa አቡ ሙሳ በታማኝ ሐዲሱ እንደተረከው ይላል ምን ብሎ his veil is light or fire ሂጃቡ የጋረደው ማለት ነው ብርሃን ወይም ደግሞ እሳት ነው ብሎ ይናገራል this fire is light ይህ እሳት ብርሃን ነው which is the one in which Allah spoke to Musa which is the pure fire that shine but does not burn ልክ ይሄ አላህ ሙሳን በእሳት ሆኖ እንዳናገረበት እሳቱ ምንድነው አለ በቡሽ ውስጥ ሆኖ በእጽዋት ውስጥ ሆኖ እጽዋቱን አላቃጠለውም ነገር ግን ይታይ ነበር አለ አሁን እዚህ ጋር የሚታይ ከሆነ በአላህና በእኛ መካከል ያለው ሂጃብ ይታያል እኛ ማየት እንችላለን ግራስፕ ማድረግ እንችላለን ያ እኛ በአይናችን ማየት የምንችለው ብርሃን አላህን ጋርዶታል ብርሃኑን አሳልፈን ግን አላህን ማየት አንችልም እኛ ብርሃኑን አናየውም አሁን ስለዚህ በእኛና በአላህ መካከል ግርዶሽ የተደረገው ለምንድነው አላህ እንዳያጠፋን ነው እንጂ እኛ እንዳናየው አይደለም እኛ እንዳናየው አይደለም አላህ እንዳያጠፋን ያስቀመጠው ያንን ግርዶሽ ማለት ነው ስለነዚህ አራት ላይቶች ተቀምጧል ሊቃውንቶቹ አስቀምጠውታል ለዛም ነው እንትናን መሐመድ በሌሊት ጉዞ ላይ አላህን አይተዋለሁ ሲባል እንዴት አየዋለሁ ብርሃን ነው ያለው ብርሃኑ አላህን አሳልፎ ማየት ስለማያስችል ነው የሚል በኢብኑ አባስ ጋም የመጣ ደግሞ አይቶታል የሚል አለ አክቹአሊ አይሻ ደግሞ አላየውም ትላለች እሱ በስኮላሮቻቸው ዲቤት አለበት ግን ብርሃን ነው ብሎ ደግሞ ተናግሯል እሱም ደግሞ ሌላ እንትን ይሆናል ማለት ነው ቃልና ሀሊማ እንኳን ደህና መጣችሁ እንኳን ደህና ቆያችሁ እንዴት ናችሁ አላህ ይመስገነው ሀሊማ ሰላም ነው አለን እንዴት ነው የምትረጂው አንቺ ይሄንን ይሄ ነገር ለኔ ብዙም ግልጽ አልሆነልኝም ግን አላህ ሁሉን ተመልካች እና ሁሉን ሰሚ እንደሆነ በቁርአን ላይ ተቀምጦልናል ግን እዚህ ጋር ብዙም ግልጽ አልሆነልኝም እና ማብራራት ይከብዳል ኦኬ ማየት እኮ አሁን ምንድነው የሚያጠፋው እይታው ነው ወይንስ ግርማ ሞገሱ ነው ምክንያቱም እይታው ወይንም ደግሞ አይኑ ለምንድነው እናንተ ፊቱ ላይ ነው ብላችሁ እንድታስቡ ያደረጋችሁ እፎይ ከሊቃን ቀጥል ችግሩ እሱ ነው በነገራችን ላይ ሐሊማም አያትም አሁን የተረዳሁት ምንድነው እሱ ቁርአን ላይ ያያል የሚል አለ ስለዚህ ተተሸፈነ ደግሞ አያይም የሚል ኢንተርፕሪቴሽን ውስጥ ገባችሁና ስለዚህ አይ እንደዚህ ነው ወደሚል ገባችሁ አይኑን ለምንድነው ፊቱ ላይ ነው ያለው ብላችሁ የተረዳችሁት አይኑ ፊቱ ላይ ነው እዛ ላይ ነው ሳይሆን ግን አላህ Subhanahu Wa Ta'ala ግልጽ እኮ ነው ያው ለምሳሌ አላህ Subhanahu Wa Ta'ala እና በእኛ መካከል ሂጃብ አለ ማለትም ግርዶሽ አለ የሚለውን እኔ አልክድም አላውንም ባይኖር ኖሮ ፈጣሪን ነው ነበር ብዬ አምናለሁ ኦኬ በእኛ መካከል ስትይ በዚህ በሰባተኛው በአንደኛ ሰማይና በሰባተኛ አይምን በአንደኛ ሰማይና በዚህ መካከል ነው ያለው ግርዶሹ አይደለም በፈጣሪና በሰው መካከል ግርዶሽ አለ በሰባተኛ የቱ ጋር ነው ያለው ግርዶሹ ሲል ላይቱ የቱ ጋር ነው ያለው ማለትም ፈጣሪ ራሱ ከልሏል ማለት ነው ያ ላይቱ የቱ ጋር ነው ያለው ላይቱ